እንኳን ከእስልምና ጋር በሰላም ሲጠናቀቅ እኔ አይቼ አላቅም። ከክርስቲያን ጋር መጨረሻው ስድድብ ነው እና ይሄን ነገር ደግሞ እኛ መቀየር አለብን። ወጣቶች ነን እኛ። መልካም ስንሆን ተሳዳቢው ይጨልና ይቀራል። ህዝቡ ደግሞ ግንዛቤ ሰተን መሰረታት ይዘን ከነገር ነው የሚሰማ ህዝብ አለ። ሁሉም ክርስቲያኑም ብትሉት ሙስሊሙም ስድብን አይፈልግም። ሁሉም ክብሩን ይወዳልና ከሌላው ይልቅ ይሄንኛውን መጀመሪያ በደንብ መስራት አለብን። ጠላት አይደለንም። ሁላችንም የተላክንበት ዓላማ አለ። የተላክንበትን ነገር ግን በፍቅርና በትህትና ዝቅ ብለን ማድረስ ይሄ የኛ ዓላማ ነው። ልንደባደብ ልንሰዳደብ የሚልቅ ማንም አምላክም የለም መሰረት ያለውም የለምና በዚህ ላይ ብንሰራ ደስ ይለኛል። ኡስታዝም ወንድማችን ጃም ትክክል ነው። ኡስታዝ የምትለው ነገር አለ ከሌለ እኔ አንድ በጣም አጫጭር ሁለት ሀሳቦችን አነሳለሁ። አይ ምንም የለም። ያው ሳልኖር እኮ ውስጡ ሰልሟል። ውጭ ነው የቀረው። ውጭ ደግሞ ቀስ ብሎ ይሰልማል ኢንሻአላህ። ዱዓ አድርጉለት። ዱዓ ነው የሚያስፈልገው እንጂ ውስጡ ሰልሟል። ውጭው ነው። ውጭው ደግሞ ቀስ ብሎ ይሰልማል። መጀመሪያ ሰው ውስጡ እኮ ነው የሚሰልመው። ከዛ በኋላ ፕሮሰስ ያደርግና ፕሮግረስ ያደርግና ከዛ በኋላ መጨረሻ ላይ ውጭ ይሰልምና ሻሃዳ ይይዛል ማለት ነው። አደባባይ ላይ ሰው ልጅ መጀመሪያ ውስጥ ነው የሚሰልመው እና ውስጡ ሰልሟል ያስታውቃል ማለት ሳውንድ ትራኩ በተኖችን ስጫናቸው እስልምና የሚሉ ነገሮች አሉትና እንደዚህ አይነት ነገር ነው። እንቅልፍን በስነ ስርዓት የሚተኛ አይመስለኝም። አሁን ሐሳቡ ሁሉ ነገር ያለው እኛ ጋር ነው። እኛ ቤትም የማይጠፋበት ይሄ ነው። እየተንከባከበን ነው። ሻይ ቡና እያልነው ነው። ምግቡ በጣም ጥሞታል እኛ ቤት ያለው ምግብ ማለት ነውና ያው እዛ ብዙ የለም ረሃብ ነው ያለውና አንድ ሳሙሳ ነገር ምናምን ሰጡትና በጥፊ ያጋጩታል፣ ይቀጠቅጡታልና እዛ ሲቀጠቀጥ ነው የሚውለው። የስድብ ማለት ነው እንትን የሚለው የኦርቶዶክስ ቤት ይቅርታ አድርግልኝ ዱለኛ ቤት ናት። ገፊ ቤት ነው፣ ገፊ ነው። ሳልኖር አንድ ነገር ልንገርህ። በልጅነቴ ቤተክርስቲያን ውስጥ ነው ያደግኩትና አይ ቲንክ የሆነ ሰዓት ላይ ልደታ ማርያም ምናልባት አዲስ አበባ ልጅ ቋሉን ካታውቀው ልደታ ማርያም ንግስ ይካሄዳልና ንግስ እየተካሄደ የንግስ ቀን አንድ ፕሮቴስታንት ኢየሱስ ጌታ ነው ብሎ በር ላይ ይሰብካል። ልክ ነው እያልኩ አይደለም። ይሰብካል። በር ላይ ሲሰብክ መጨረሻ ላይ የማርያም ጠላት ብለው ቴሌ የቆፈረው ጉድጓድ ነበረ። እዛ ውስጥ ከተውት አንዳንድ ድንጋይ አድርገውት መጨረሻ ላይ ቤተሰቦቹ ሲመጡ ሬሳው መገኘት አቃታቸው። ተጨፍልቆ መሞቱ አይደለም እኮ ሬሳው ራሱ በድንጋይ ተወግሮ ማለት ነው ሊገኝ አልቻለም። ራሱ በጣም የጭካኔያቸው ጭካኔ ማለት ነው። ማለት ወይ ማስተማር ነው ወይ ደግሞ የህግ አካል አምጥተው እንትን ነው እንደዛ አድርገው መግደል የለባቸውም። ከዛ ደግሞ አክስቴ ጋር ጎፋ ገብርኤል አካባቢ ላይ ሲሄድ አንዱ ዲያቆን ሲር ተሰርቶበት ድግም ተደግሞበት እንቁራሪት የሚመስል ነገር ያስታውቃል። ታምናለህ? ዲያቆን ነው ግን እዛ ያሉ ደብተራዎች ናቸው እንደዛ ያደረጉበት እና በጣም ገፊ ቤት ነው። መጨረሻ አሁን ስለማቀው ገፊ ቤት ነው። በተለያየ ነገር መስተዋድድ፣ መስተጻምር፣ መስተአምር ይሄ እንትን የሚባሉ ነገሮች አሉ። ራሱ በደንብ የምታያቸው ነገር አለ። የመስበክ ቅዱሳን ምናምን የሚባሉ ነገሮች መጽሐፍቶች አሉ። ይሄ እንትን የሚሉበት ማለት ደብተራዎች የሚጠቀሙበት መጽሐፍ አለ። እንጃ ቤቱ እኔ ሰላም ያለው ቤት አይመስለኝም። አሁን ተስተካክሎ እንደሆነ አላውቅም። እንግዲህ ያኔ ነው በ13 ዓመቴ ከኦርቶዶክስ ጋር ለአንድና ለመጨረሻ ጊዜ የተፋታ ነው። ቻው ብዬ የወጣሁት ማለት ነው። እኔ ከኦርቶዶክስ ወጣ በእውቀት አይደለም የወጣሁት። ከወጣሁ በኋላ ነው እንደውም ኦርቶዶክስን በደንብ ያወቅኩት ማለት አውቃለሁ። ልጅነት እንትን እውቀት አለ። እስከ መስተጋብ ድረስ ደርሻለሁ። ምናልባት ነግሬያለሁ ከዚህ በፊት ሳልኖር እስከ መስተጋብ ውዳሴ ምንድን ነው የዜማ ማለት ዜማ ቤት እስከ ውዳሴ ማርያም መስተጋብ ደርሻለሁ። ደብረ አባይና ሰረር ኩላ አማኑኤል ቤተክርስቲያን እየሄድን ነው ያጠና ነው ማነው ዜማ የተማር ነው። ቅዳሴና ሰዓታት ንባብ ቤት በደንብ ውዳሴ ማርያምን፣ መልካ ማርያምን፣ መልካ ኢየሱስን፣ መዝሙረ ዳዊትን፣ መልእክተ ዮሐንስን ስንጨፈጨፍ ነው። ያው መጽሐፍ ቤት አልገባው በእድሜም ለዛ ብቁ አይደለም ሲባል ነው የምሰማው። መጽሐፍ መነኮሳት መጋቢ ብሉይና መጋቢ ሐዲስ የሚባል ነገር አለ። እሱን ሲባል ነው የምንሰማው። ከወጣው በኋላ ነው ሞር ደግሞ እንትን ያልኩት ማለት ነው። ሞር የተማርኩት እኔ ፕሮቴስታንት ጋር ነው ባይብልንም በደንብ ያወቅኩት ማለት ነው። እና ይሄ ነው ገፊ ቤት ነው ሲጀመር ጀምሮ ማለት ነው። ወደፊትም
ሰው ትንሽ ወንጌልን ከሰበከ ያባርራሉ። ሰው ትንሽ መጽሐፍ ቅዱስ ካለ ታድሶ ነህ እንትን ምንም የማያውቀው ሰው ታድሶ ነው ብሎ ገፍትረው ነው የሚያስወጡት ራሱ ማለት ነው። ብቻ እነሱ የሚፈልጉት ያ ተረቱ ምናምን ነገር ነው። ሌሎችም ነገሮች ናቸው። ደጀ ሰላም የሚያዘወትር ሰው እቺ ጠላዋን፣ ዊስኪዋን፣ ቮድካዋን የሀብታም ተስካር ከሆነ ደግሞ ታውቀዋለህ። እነ ዊስኪ አሉ፣ አረቄ አለ፣ ምን አለ፣ ሁሉ ነገር አለ። እና አንድ ጊዜ ለአንዱ ቄስ ጠላ ሰጥተውት ለመነኩሴው ደግሞ እንትን ቢራ ሰጧቸው። ከዛ ቄሱ ምን እንዳሉ ታውቃለህ? አባ ጠጡ ብሎ መጥተው አስተናጋጁ ሲያስተክል የቤቱ ባለቤት ቄሱ ምን አሉ? የእርሶም ገብስ የኔም ገብስ ጠጡ አሉ። አባ ጠጡ፣ የኔም ገብስ ነው የእርሶም ገብስ ነው ልዩነት የለውም አሉ። እና ብዙ ነገሮች አሉ የምታውቃቸው ደጀ ሰላም ውስጥ ያሉ ነገሮች ማለት ነው። ጠላ ጓዳ ተቀምጠ ምን ትሰራለህ? እርጅና መጥፎ ነው ትሸብታለህ ይባላል። ታውቃለህ? ደጀ ሰላም መጀመሪያ እንትን ስትል አስቀድሰ ምናምን ስጨርስ ምናምን ደጀ ሰላም ማለት ቤተ ምርፋቅ ነው። ቤተ ምርፋቅ ቤት ይባላል። ያው ደጀ ሰላም የተሰራው ለሌላ ነገር ነበር። አሁን ግን ያው ቤተ ምርፋቅ ነው ኡስታዝዬ። ነገር ግን አሁን ያልካቸው ነገሮች አሁን እነዛ አሁን ምን አለ መሰለ አሁን እነዚህ የምትላቸው ባይዘዊ የቤተ ክርስቲያኗ አስተምህሮ የግለሰቦች ነው። አሁን ሲኢር የሚያልከው ቤተ ክርስቲያኗ አሁን ሲኢር አታስተምርም። ለምን? እኔ በቤተ ክርስቲያን ምን ያደርጋል እዛ ያለፍኩ ልጅ ነኝ። ቤቱንም ሰለሞንና ነገር ግን ሰዎች በግላቸው ምን ያደርጋሉ? መጽሐፎቹ አሁን ለምሳሌ ፍካሬ ከዋክብት፣ ጥበበ ሰለሞን፣ መጽሐፈ ቱላዳሚ፣ መጽሐፈ ቆጵሪያኖስ የሚባሉ የእንትኖቹ መጽሐፍ ምን ያደርጋሉ እዛ? እሺ ቤተክርስቲያኑ ካልሆነ ቤተክርስቲያኑ ምን ያደርጋሉ? አለ ዕቃ ቤት ነው ማለት ነው። ስለዚህ ምን ነገር ያለው መንገድ ላይ አይደለም። ዕቃ ቤት ውስጥ ምን ያደርጋል? ዕቃ ቤት ውስጥ እንዴት መሰለ ኡስታዝዬ? እሺ ጠቢብ ወጠቢባን ድርሳነ ሰሎሞን የሚል አለ። እነዚህ ፍካሬ ከዋክብቶች የሚባሉ አሉ። ቱላዳን የሚባል አለ። ባሮቶስ የሚባል አለ። ምን ያደርጋል? ዕቃ ቤት ሰሎሞን ብትው የተወገዘ መጽሐፍ ነው። አሁን ይሄ ውጉዝ ነው። ለቤተክርስቲያን አገልግሎት በምን መልኩ አይሰጥም ነው። ቄሰ ገበዙ እንዲጠብቁ ተደርጎ ቤተክርስቲያን ውስጥ ምን ያደርጋል ነው ጥያቄ። እኔ ገበያ ላይ አሁን መንገድ ላይ የሚሸጡትን አይደለም የጠየቁት። ቤተክርስቲያን ውስጥ እያንዳንዱ ቤተክርስቲያን ሁሉም ቤተክርስቲያን ውስጥ አለ እንትን ቤት ማለት ነው። ድርሳነ ሰለሞን ታውቃለህ? ድርሳነ ሰለሞንም አለ። አዎ ድርሳነ እኔ የማውቀው ጊዮርጊስ አለ ጊዮርጊስ አለ፣ ልደታ አለ። እንደገና ደግሞ የአዲሱ ገበያ እንትን አለ፣ ምንድነው ጥራልኝ፣ የእግዚአብሔር አብ አለ፣ ሩፋኤል አለ፣ ሩፋኤልም አለ፣ እግዚአብሔር አብም አለ። አዲስ አበባ ክፍለ ሀገር ከሌለ አላውቅም። እኔ የማውቀው እንግዲህ ይሄን ሁላ የምነግርህ የልጅነቴን ታሪክ ነው የምነግርህ። ፍካሬ ከዋክብት አለ፣ ጥበበ ሰለሞን አለ፣ መጽሐፈ ቱላማዲ አለ፣ መጽሐፈ ቆጵሪያኖስም አለ። ራሱ ምን ያደርጋል? ዕቃ ቤት ውስጥ ምን ያደርጋል? ቤተክርስቲያኗ ጋር ምን ያደርጋል? ራሱ ማለት ነው ምን ማለት ነው የሚለውን ነገር ልንገራቸው ለህዝቡ እንዲያውቅ። መስተአብድ የሚባል አለ። መስተአብድ ማለት የሚያሳብደው ነው። ሰዎችን ማሳበድ ሲፈልግ ለማሳበድ ስትፈልጉ መስተአብድ የሚባል አለ፣ የሚደገም አለ። ያንን ከደገማችሁበት ያ ሰው ያብዳል፣ መስተአብድ ይባላል። ሰዎችን የሚያጣላ አለ። ሰዎች የተፋቀሩ ሰዎችን ማጣላት ሰው ከፈለገ መስተጻረር የሚባል አለ፣ የሚደገም። አንድ ሰው ደግሞ እምቢ ብላው ሴትየው አልፈልግም ካለችው መስተዋድድ የሚባል አለ፣ የሚያዋድድ። የሚያጣምር አለ፣ መስተጻምር የሚባል አለ። የሚያሳውቅ አለ፣ መስታምር። ትምህርት አልገባው ያለ ሰው አበሾ ይወስድና እንትን ይላል ማለት ነው። ይሄ ሁላ ያለው ቤተክርስቲያን ውስጥ ነው ያለው። ለምን ያደርጋል ነው የኔ ጥያቄ። ምን ያደርጋል ቤተክርስቲያን ውስጥ? እኔ ገበያ ላይ መንገድ ላይ ከቤተክርስቲያን ውጭ የሚሸጡትን አይደለም የምለው። ቤተክርስቲያን ውስጥ ምን ያደርጋል? ዕቃ ቤት ውስጥ በቀደም ራሱ ሲነገረ ሰለስቱ አጋዕዝት የሚባለው ሰይፈ ስላሴ የሚባለው ቤተክርስቲያን ውስጥ ነው ያለው። መንገድ ላይ አውጥተው የሚሸጡት ቤተክርስቲያኗ ፈቅዳላቸው ነው፣ እናውቃለን። ሃይማኖት አይመሰረትበትም ካላችሁ ምን ያደርጋል ቤተክርስቲያን ውስጥ? የኛ ጥያቄያችን እሱ ነው። ምንድነው? ምን ያደርጋል እዛ ውስጥ? ራሱ ሀብቱን ላይ የሚያመጣውላ አለ፣ ባለ ሀብት የሚያደርጋል፣ ሀብታም የሚያደርጉላ አለ። መጨረሻ ላይ ያሳብዳል እንጂ ሀብታሙን ለሚያደርግ አለ። ራሱ ገበያው ራሱ እንዲደራ የሚያደርግ አለ፣ የሚደገመው በደንብ እንትን የሚለው ማለት ነው። መጽሐፈ ጨርስ። እሺ አመሰግናለሁ። በአፍ ላይ እንዳልቆም ብዬ ነው፣ ይቅርታ አድርግልኝ ታዝዬ። እነዚህ አሁን ያልካቸው ኡስታዝ የግለሰቦች እንጂ የቤተ ክርስቲያኑ አይደለም። ምክንያቱም እኔ ነገም ከነገ ወዲያም ሄደን ማየት ስለምንችል ማለት ነው። እነዛው ያልካቸው አሉ ወይ ላልከው፣ አዎ አሉ መጽሐፎቹ። ግን በቤተ ክርስቲያን አሁን ካልካቸው አይ አልገቡም ኡስታዝ። እነዚህ እኮ እኔ እኮ አሁን ይሄ ቤተ ክርስቲያኗ ድግምት ጥንቆላ አትፈቅድም። ሰዎች በግለሰብ የሚሰሩ
ዕቃ ቤት ውስጥ ምን ያደርጋል? ከነዋየ ቅድሳቱ ጋር አብረው ምን ያደርጋሉ ነው የኔ ጥያቄ። እንግዲህ ኡስታዝዬ ይሄኛው የሚቀመጥ አሁን ለምሳሌ እንግዲህ ድርሳነ ሰሎሞን የጻፈው ድርሳነ ሰሎሞን አሁን ተወግዟል በማኅበረ ቅዱሳን። በነገራችን ላይ በተለይ አሁን ላይ ጠያቄ ትውልድ ሲመጣ ቤተክርስቲያን ተወግዟል። ድርሳነ ሰሎሞን ማን ያወገዘው? ማኅበረ ቅዱሳን እንዳገዙ ተነግሯል። ማኅበረ ቅዱሳን ሲጀመር የማውገዝ ስልጣን አላቸው እንዴ? ምን ያውቃሉ? ተወግዟል ማለት እኮ የክህነት አይደለም እኮ ይሄ እንዳገዙ የተከለከለ ሲሆን ይደረጋል። ምን አገባቸው? እነሱ ማውገዝ አይችሉም። ራሱ ቤተክርስቲያኑ ያላወገዘችውን ማኅበረ ቅዱሳን ማለት ሲጀመር ማኅበረ ቅዱሳን የሚባል እኮ አይታወቅም። ራሱ ቅርብ ጊዜ የተመሰረተ ነው አሉ። ከጥንትም ጀምሮ የነበረ አይደለም። ማኅበሩ ከጥንትም ጀምሮ ነበር። ማኅበረ ቅዱሳንና ማኅበረ እመብዙኃን የሚባለው አንደኛው እንደውም ታድሶ ሆኖ ነው የተባረረው ማኅበረ እመብዙኃን የሚባለው። ስለዚህ ሰዎች የመሰረቱት ማኅበር የጽዋ ማኅበር ነው። የጽዋ ማኅበር ሊያወግዝም አይችልም። ምን አገባቸው እንዳለ የሚያውቁት። እኔ የምለው ቤተክርስቲያኒቷ ወይም ሲኖዶሱ አውግዟል። እነዚህ መጽሐፍቶች አውጡና ጣሉ ብሏል ወይ ሲኖዶሱ? ድርሳነ ሰሎሞን ተከልክሏል። ድርሳነ ሰሎሞን ኖ አይ የተከለከለው ይላል። በቅርብ ቀን እንደውም የዛሬ 6 ወር በሆነ አካባቢ ላይ የሆነ መጽሐፍ ነው የተወገዘው እንጂ ድርሳነ እሱ ዮሐንስ ነው የዮሐንስ ነው። እሱ ሕጸጽ ስላለበት ነው ከእንትን ጋር ሕጸጽ ስላለበት እሱ ነው ማለት። ስለዚህ ጥበበ ሰለሞንና መጽሐፈ ቱላዳሚ ምናምን የሚባሉ መጽሐፈ ቆጵሪያኖስ የሚባሉ መጽሐፈ ቱላዳሚ ምናምን ታዲያ እነዛ ወደ ነገስት ምናምን የሚባሉ ታዲያ ጥበበ ሰለሞን ምናምን ነገር እስቲል ነው አሉ ቤተክርስቲያን ውስጥ ከወጡ ንገሩኝ በማስረጃ ሲኖዶሱ ያወገዘበት ንገሩ። እነዚህ ያልካቸው ችግሮቹ ነበሩ ወይ? አዎ ነበሩ። ግን ቤተክርስቲያኗ አይደለችም። ቤተክርስቲያኗ ጥንቆላን አትቀበልም። ከነዋየ ቅድሳት ጋር አትቀበልም። ከነዋየ ቅድሳት ጋር ግምዣ ቤት ውስጥ ወይም ደግሞ ዕቃ ቤት ውስጥ ምን ያደርጋል? ቄሰ ገበዙ ለምንድን ነው ሊጠብቁ እሱን የተደረጉት? እስቲ ቆይ ልንገር ከአገልግሎቱ ኡስታዝ። አሁን እንደው ለምሳሌ ቱላዳን ምን ይጠቅማል ለቤተክርስቲያን? እስቲ የሚጠቅመው አሁን ቱላዳን ጸሎት የሚጸልይ ነው። በነገራችን ላይ ከሸያጢን ጋር የተያያዘ እኮ ነው ነገር ነው አይደል እንዴ? ከሸያጢን ጋር የተያያዘ ነው። ህቡስም ነው። መተትና ድግምት ምንድን ነው? ህቡስም ያለበት ነው። ህቡስም ያለበት ታዲያ ለምንድን ነው የሚያሳብደው፣ የሚያጣላው፣ የሚያፋቅረው? እሺ አንተ ታምናለህ አልገባም ሲል ትምህርት አልገባም ሲላቸው ሰዎች ለትምህርት የሚደገመውን ታውቀዋለህ? በሚገባ ታውቀዋለህ ሳይሆን እኔ አላውቀውም፣ ግን እንደሚደረግ አውቃለሁኝ። እኔ ጠንቅቄ አውቃለሁኝ እንደሚደረግ አውቃለሁ። እኔ ትክክል ነህ፣ አልዋሽህም አንተ። ነገር ግን ከቤተ ክርስቲያኗ ፍቃድ አግኝተው ነው ታልክ፣ እንደዛ የለም። ቤተክርስቲያኗ እኮ ኦፊሻሊ እኮ ነው። እኔ ኦፊሻሊ ቤተክርስቲያኗ ይሄ መጽሐፍት የኔ መጽሐፍት ነው አለች አይደል? ምን እኔ ጥያቄ ግምዣ ቤት ውስጥ ወይም ደግሞ ዕቃ ቤት ውስጥ በቄሰ ገበዝ በሚባሉ በስነስርዓት በነገራችን ላይ እኔ እንትን የተማርኩት የንባብ ቤት የተማርኩት ቄሰ ገበዝ ናቸው። እኔን ሲያስተምሩኝ የነበሩት ቄሰ ገበዝ የነበሩ ሰው ናቸው ሲያስተምሩኝ የነበሩት። በዛ የተነሳ ነው እነዚህ መጽሐፍቶች እዛ ውስጥ ያሉ። ለምን ምን ያደርጋሉ? መልስ የለም። እኔ እስካሁን ድረስ መልስ አላገኘሁለትም። ቤተክርስቲያኗ ውስጥ ሁሉም ቤተክርስቲያን ውስጥ እዛ ግምዣ ቤት ውስጥ ከነዋየ ቅድሳን ጋር ከተቀመጠ ላይቀር አሁን ለምንድን ነው ቤተክርስቲያኗ በሲኖዶስ ደረጃ ያላስወጣችሁ የሚል ጥያቄ ነው ያለኝ። እንግዲህ ይሄን ይመስላል። እኔ በነገራችን ላይ ገፊ ቤት ነው። አንተ እዛ ቤት እንትን ካልክ ጥሩ ነው። ግን ገፊዎች እንደሆኑ ብዙ ሰዎች ጴንጤ ሳይሆኑ ጴንጤ ናችሁ ተብለው ነው የወጡት። የዘር ጉዳይ አለ ራሱ በጣም የዘር አደገኛ የእንትን ጎጃሜና ጎንደሬ የሸዋ የምናምን ወለየ የተባለ ክፍፍል ሁላ ነበረ እኔ ሳቀው ማለት ነው። ከዛ ደግሞ ትግሬ ከሆነ ደግሞ እንደዚሁ ችግር ነበረበት። ሌላ ኦሮሞ እንደ ሰውም አይቆጠርም ቤተክርስቲያን ውስጥ የምናውቀው ነገር ነው። የኦሮሞ እንትን ኦሮሞ ማለት እንትን ነው ተብሎ ነው የሚታሰበው። ያው ከሻንቅላ ጋላ ምናምን ከሚለው ጋር ተመድቦ ነው። ጋላ ማለት ደግሞ ታውቃለህ ሌላ ትርጉም ነው እሱ ኡስታዝ፣ ሌላ ትርጉም አለው። ይሄኛው አሁን ያልከው ሌላ ትርጉም። ጋላ ማለት ትርጉሙ ትክክለኛው ትርጉሙ ልንገርህ። ጋላ ማለት ኦሮሞ ማለት አይደለም። ትርጉሙ ቆይ ልንገርህ። አባ ጊዮርጊስ ዘጋስጫ ጊዜ ጋላ ማለት አረማዊ ማለት ነው ትርጉሙ። የማያምን ከሃዲ ማለት ነው ትርጉሙ። በኋላ ላይ ግን ኦሮሞዎችን ጋላ ብለው ያሉት የቤተክርስቲያን ሰዎች ናቸው። ታውቃለህ? አሁን ሰው ጋላ ሲባል ኦሮሞ ነው የሚያስበው። አይደለም፣ እኔ እንደዛ አይደለም። እኔ ስለማውቀው እኮ ነው ታሪኩን። ጋላ የሚለውን ስያሜ እንኳን ሰዎች አሁን የምትለው ኡስታዝ ኦሮሞዎችን ቤተክርስቲያኗን
ቤተክርስቲያኗን ለመምታት ያሰቡ ሰዎች ያሉት እንጂ ቤተክርስቲያኗ አቃፊ ኩላዊት ናት። ቤተክርስቲያኗ የማትለውን ትላለች ማለት ራዕይ ማርያም ላይ ለአባ ጊዮርጊስ ዘጋስጫ ማርያም መታ ሲኦል ውስጥ አሉ ብላ የነገረቻቸው ማን ነው የተጠቀሱት? እዛ ላይ ሻንቅላ፣ ጋላና እስላም አይደል ያለው መጽሐፉ ላይ ራዕይ ማርያም እነዛ ጋላ የሚለው ተተርጉሟል እኮ ታዲያ ጭፍራ ወታደር ጭፍራ ማለት ነው እኮ ነው የተባለ ማለትም ነው። አረማዊ በሚለው ነገር ግን ጋላ የሚለውን ስም ለኦሮሞ እንደ ማብሸቂያ ስም አድርጎ የተጠቀሙ እነማን ናቸው? በደንብ ያው ራሱ እኔ ስለማውቀው ነው ራሱ እና እኔ አግላይ ቤት ነው፣ ገፊ ቤት ነው፣ ዱለኛ ቤት ነው። ከዛ ቤት ውስጥ ነው ያለው። እንዴት እንደምትዘልቀውም አላውቅም። ባለፈው ራሱ ይቀጠቅጡኛል እንግዲህ እንዳልቀጠቀጥ ምናምን ስትል ነበረ። ሄዶ ቀጠቀጡ አይደል? ሄድክ ስትሄድ እነዚህ እኮ ቲክታክ ላይ ያሉት እኮ ተራ ናቸው ኡስታዝዬ። እኔ ግን ቤተክርስቲያን እንደ ቤተክርስቲያን አንተ እንዳልካት አይደለችም። ሰዎች እንደ ግለሰብ አለ ካልከ ግን ትክክል ነህ። ግን ቤተክርስቲያኗ ነው ተመናገር ኩላዊት ናት። ግን እነዚህ የሚሮራጡት ግን ያን ያልክ ቤተክርስቲያኗ እውቅና ተጫቸው። እስቲ እንመለስ ወደ እንትን በቃ ድባቡን ለመቀየር እስቲ አንቲ ወቱ መሶበ ወርቅ የሚለውን እስቲ እንቀሽረው እስቲ በመረዋ ድምጽ ከምር ቀሽረው። አንቲ ወቱ ቀጥል መሶበ ወርቅ ንጹህ እንተ ውስቴታ መናህውእ ህብስት ዘወረደ እምሰማያት ወሀበ ሕይወት ለኩሉ ዓለም። ይሄ ማለት ምንድን ነው? እመቤታችን ነው። ህብስት ከሰማይ የወረደው ህብስት አንቺ መሶበ ወርቁ አንቺ ነሽ መቀመጫው የመሶበ ወርቁ ማለት ነው። እንዲህ ስቀሽረው ነው የሚያምርብህ ራሱ ማለት ነው። እና ቀሽረው የመረዋ የሆነ ድምጽ ነው ያለ ተመናው እግዚአብሔር ይመስገን ኡስታዝዬ። ይኸው እንደዚህ በፍቅር ነው እኛ እና እኔም የመጣሁበት ኡስታዝዬ እንዲህ በፍቅር እንድንሄድ ነው አመጣጤ ወደ ቲክታክ መንደር። ድባቡን ቀየርኩልህ እኮ እንትን እንዳይደብርህ ደስ ብሎ ምናምን ነገር ልቀቅብን ብዬ አንድ እንትን አልከ ማለት ነው። እዝልና ግዕዝ ሀራራይ ትችላለህ? ሀራራይ ለምሳሌ የሚባል ዜማ አለው። ትችላለህ ሀራራይ? አዎ ሀራራይ የሚጮሃል ለምሳሌ ሀራራይ ይከባል። ኢየሱስ ክርስቶስ ወልደ እግዚአብሔር ስማነ ወመሃረነ ተንስኡ ወቁሙ በረአድ ውስተ ጽባእ ነጽሩ ቁሙ ሰናይ ቁሙ ከመ ሰላሞሙ እግዚአብሔር ይሃሉ ምስለ ኩልክሙ። ሀራራይ ማለት ይሄ ነው አንደኛ። ሀራራይ ግን ከባድ ነው ሀራራይ። እኔ ግዕዝና እዝል ነው ማውቀው። ሀራራይ በጣም ከባድ ነው። ፓትርያርኩ ሲመጡ እንትን ኪዳን የሚደረሰው በሀራራይ ነው ብለው የሆነ ሳለ ሲያወዛግቡን ነበር አስታውሳለሁ ማለት ነው። ኤኒዌይ በርታ ጃቢር፣ ወደ ፕሮግራማችን መሄድ ትችላለህ ከፈለክ ማለት ነው። ያዝ ነው በሞኖፖል እንትኑን። ጀዛከላ ኸይር ኡስታዚ ሳልኑር እናመሰግናለን። በቃ ይሄ ነው የሚያስፈልገው እንትን ነው ማለት። አሁን ሳልኑር ስለኛ አውቁ መስለም ራሱ ግዴታ የለበትም፣ ግን ስለ እስልምናችን በስነ ስርዓት አውቁ በቃ እንዲህ ተከባብረን መኖር እንችላለን እና ምንም የተለየ ነገር የለም። የተነሱት ሀሳቦች አሪፍ ነው። አብሶ የክርስቲያን አቃቢ እምነቶች ራሳችሁን ለማየት ብትሞክሩ አሪፍ ነው እና ለታሪክ ግን ቢቀመጡ ሁለት እምላቸው ነገሮች ነበሩና ቢቀር ነው የሚሻለው። ይህንን ነገር እንትን ማለት ነው የሚሆነው።
ሳልኖር እንግዲህ የእኔ ጥያቄ ያለክ ያልመለስካት እንግዲህ እንትን ተዋትና ለዛሬ ወደ ሌላ ጥያቄ እንሂድ። አረ ሲጀመር አንተ እኮ አታምንም። እንደው እኔ ዝም ብዬ ነው እንጂ የምዳረቀ እኔ ከዝንሮ ጋር በቃ የስላሴ አስተምሮ እኮ ገገም እምቢ አለ። በቃ ነገርኩ እኔ ምን ላድርግ እንግዲህ። አይ አይደለም መጨረሻ ላይ እኮ የጠየቅኩት ጥያቄ ተወው አልከኝ። በቃ ይቅርብኛል። አንተ ምንድን ነው የጠየቀኝ ጥያቄ? አምላክ አምላክን ይወልዳል እያልከው ነው? አምላክ አምላክን ሲወልድ ራሱን የወለደው ወይስ ሌላ አምላክን የወለደው ብዬ ጠየቅኩት ጥያቄ። አረ እንዲህ የሚባል የለም፣ አልተጻፈም። ያጀማ አምላክ አምላክን አይወልድም። ያመልከዋል ያልከውም ደግሞ ከተዋህዶ በኋላ የሚመልክ የለም። ኖ መምህር ኤፍሬም አሁን ሰው ሰውን እንደሚወልድ እግዚአብሔር እግዚአብሔርን ይወልዳል አሉ አይደለም ብለውኛል። አዎ ይሄ አሁን እግዚአብሔር ሲወልድ ራሱን የወለደው ወይስ ሌላ እግዚአብሔር ነው የወለደው ብዬ ጠየቅኩ። አሁን እሱ ላይ እናንተ ያቆም ነው ቃሉ ነው የወጣ ቃሉ ነው እኮ ቃሉ ወለደ ስንል ግን እንዴት ነው? አናሎጂካሊ ነው አንቶሎጂካሊ ነው የተረዳኸው አንተ? ወለደ ስንል ያ ወጣ እንደማለት ነው እናንተ በምትረዱበት እንግሊዘኛ ላውራ እስቲ እንደሰሙት እና እንደዛ እኮ በቃ ኦንቶሎጂካል ማለት ነው የባህሪ መገኘት ማለት ነው። ኦንቶሎጂካል በቃ ወጣ ነው እንደኛ መገኘት ነው። ያ ማለት ቃሉ ነው ከሱ ወጣ ነው። ሌላ የሚወጣ የለም። ቃሉ ከሱ ወጣ ተገኘ ነው። መገኘት ነው ቃሉ። ወለደ ይሄ ሲራባ የሚኖር አምላክ የለንም እኛ። ገባኝ። አሁን ምንድነው ከአምላክ ውስጥ የወጣው አምላክ ራሱ ነው የወጣው ወይስ ሌላ አምላክ ነው የወጣው? በቃ ይሄ ነው ጥያቄያችን። ቃሉ ነው የወጣ። ያ ቃሉ ነው አምላክ የሆነ ቃሉ አካላዊ ቃል። ይኸውልህ ከኢየሱስ ለምሳሌ ስግው ቃል ኢየሱስ ክርስቶስ የምንለው ከተዋህዶ በፊት ኢየሱስ ክርስቶስ ወይም አማኑኤል ምናምን የሚባሉ ስሞች አልነበሩትም። አካላዊ ቃል ነው የሚባል። የአካላዊ ቃል ግን ራሱ ነው። እኔ ምንድነው የጠየኩህ? እሱንም እኮ አውቀዋለሁ እኮ። ምንድነው የጠየኩህ ጥያቄ? አይ ብታውቀውማ መተሰልም ነበር። አይጀማ አይደለም። እኔ የጠየኩህ ምንድነው? አሁን ለምሳሌ ቆይ ላስረዳ። ኡስታዝ አለክ አምላክ አምላክን ወለደ የምትለኝ ያ ራሱን አምላክን የወለደ ወይስ ሌላ የወለደ ነው ያልከኝ? ቆይ አንዴ ላስረዳክ። የቋንቋ እጥረትም አለ አማርኛ ላይ ሲነገርህ ሳልኖር ሌላ ጥያቄ ማቅረብ ፈልጋለሁ ሲመቻችሁ። እሺ አንዴ ሳልኖር ዮሐንስ ወንጌል ምዕራፍ 31 ላይ እኔ ስለ ራሴ በመሰከር ምስክርነቴ እውነት አይደለም፣ ስለ እኔ የሚመሰክረው ሌላ ነው ይላል አይደለ? ማንን ነው ሌላ ነው ያለው? ኢየሱስ አባቱን። በቃ አሁን ልክ እንደዛ ያዘውና የኒቅያ ጉባኤ ላይ 3:25 ላይ የተወለደ እንጂ ያልተፈጠረ ከአምላክ የተገኘ አምላክ ይላሉ። ከአምላክ ምን ተገኘ? እውነት ነው አምላክ ተገኘ። ስለዚህ ያ ያስገኘው አምላክና የተገኘ ራሱን ነው ያስገኘው ወይስ ሌላ ነው ሲል አናዘር ኦፍ ዲፈረንት ካይንድ በሚለው ሳይሆን አናዘር ኦፍ ዘ ሴም ካይንድ በሚለው የያዘውና አምላክ ራሱን ነው የወለደው ወይስ ሌላ ነው የወለደው ነው ጥያቄው። አምላክ ሲወልድ አብ የሚባለው ቃሉ ወጣ ከሱ ወጣ ቃሉ ገባኛ ወለደ የሚለው ትርጉሙን አይደለም የፈለገው እሱ። ኖ አይ እሱ በመቀዳደምም አልጠየቀህም። ስለ መቀዳደምም አልጠየቀህም። መወለድ ማለት ትርጉሙ ምንድነው ብሎ አልጠየቀህም። የጠየቀ ጥያቄ ምንድነው? እግዚአብሔር አብ ሲወልድ የወለደው ራሱን ነው የወለደው ወይስ ሌላ ነው የወለደው? ራሱን ነው የወለደው ወይስ ሌላ ነው የወለደው? አካላዊ ቃልን ገባኝ። ግን ሌላ ነው የወለደው ወይስ ራሱን ነው የወለደው? ጥያቄው እሱ ነው። አይ አካላዊ ቃል ፍጹም መልክ ፍጹም አካል ያለው ራሱን በራሱ እንዴት ይወልዳል? ራሱን በራሱ እንዴት ይወልዳል? ኡስታዝ ጥሩ። ስለዚህ አምላክን ነው ያስገኘው የወለደው? ኦፍ ኮርስ በቃ እሱ ነው የእሱ ጥያቄ። ከዛ በኋላ ምንድነው የምታደርገው? አካል ዘማ አካል ባህሪ ዘም ባህሪ ነው የተወለደው አይደል? ሲወለድ አካል ዘማው አካል። ስለዚህ ባህሪም ነው የተወለደው፣ አካል ብቻ አይደለም የተወለደው። ከአብ ባህሪ አይወለድም። አንድ ባህሪ አለ እንዴ ይላል። ከአካል አካል ተገኘ፣ ከባህሪ ባህሪ ተገኘ ይላል። አካል ዘማ አካል ባህሪ ዘም ባህሪ የራሱ የሆነ አካል ዘማ አካል ቢል የራሱ የሆነ ባህሪ አትከፈልም። አንድ ለምሳሌ የወልድ ባህሪ የመንፈስ ቅዱስ ባህሪ የሚባል አስተምሮ የለም። ባህሪ አንዲት ናት። አካል ዘማ አካል መለኮትነት አይራባም። አይ መለኮትነት አይራባም፣ ባህሪ አይራባም። አንድ መለኮት አለ። የተወለደ ግን ልጁ የሆነ የማይቀዳደም
በእኩል የሆኑ አላቸው ማለት ፀሐይቱ ስትወጣ ልክ ጨረቃዋም ብርሃኑም ፀሐዋም ሙቀቷም እንደወጣ በአንድ ወጡ። ቃሉን ወለደ እንላለን። ሃይማኖተ አበው ላይ ምዕራፍ 78 ቁጥር 8 ላይ ከዓለም ሁሉ አስቀድሞ አካል ዘእምአካል ባህሪ ዘእምባህሪ የተወለደው አለ። ከአካል አካልን ከባህሪም ባህሪም ነው የተወለደው። አካል ብቻ አይደለም የተወለደው፣ ባህሪም ከተወለደ ባህሪ ደግሞ ምንነት ነው አይደለ? ራሱን የቻለ ባህሪ ያለው ባህሪ ተወልዷል እያልክ ነው ኡስታዝ ይላል። አዎ አካል ዘእምአካል ሃይማኖተ አበው ላይ ነው የሚለው፣ እኔ አይደለም የምለው። ሃይማኖተ አበው ምዕራፍ 78 ቁጥር 8 ላይ ከዓለም አስቀድሞ አካል ዘእምአካል ከአካል አካል ተገኘ ባህሪ እምባህሪ ከባህሪ ደግሞ ባህሪ ተገኝቶ ነው የተወለደው ነው የሚለው። ሃይማኖተ አበው ምዕራፍ 32 ቁጥር 19 ላይም አካል ዘእምአካል ባህሪ ዘእምባህሪ ከአብ የተወለደ ተዋሃደ ይላል። ሃይማኖተ አበው ምዕራፍ 54 ቁጥር 21 ላይም ስለዚህ አብሲማዶስ ተባለ፣ ይኸውም ከሁለት አንድ የሆነ ማለት ነው ይላል። አብሲማዶስ የሚባል ነገር አለ። ውእቱ ብሂል አሃዱ እምክሌቱ ይለዋል። ትርጓሜውም ከሁለት አንድ የሆነ ማለት ነው። ስለ ወልድ ስለ ሚስጥረ ሥጋዌ ሲናገር እምቅድመ ዓለም ግን ባለው ነገር ግን ከአካል ከዓለም ሁሉ አስቀድሞ አካል ዘእምአካል ባህሪ ዘእምባህሪ ብሎ ነው ያስቀመጠው። ስለዚህ ባህሪም ነው የተወለደው። አሁን እንግዲህ ባህሪ ይወለዳል የሚል ካንተ ሰማሁኝ። ይሄው ሃይማኖተ አበው ላይ ያለው እንድታየዋለህ። አይ እኔ ባህሪ ተወለደ ማለት እኮ ሁለት ባህሪ እንኳን ሌላ ቀርቶ እኮ የአብ ባህሪው ይሄ ነው የወልድ ባህሪው ይሄ ነው አይባልም በቤተ ክርስቲያን ታስተምሮ ነው አይደለም፣ ይለያያሉ ማለት ነው። ለምሳሌ ኤግዛምፕል ልንገርህ ሳልኖርዬ፣ አንተ አሁን ለምሳሌ ከአባትህ ነው የተወለድከው አይደለ? አዎ። ስለዚህ አሁን አንተና አባትህ ስንት ሰው ናችሁ? ሁለት ነና። ስንት ባህሪ ያላችሁ? እኔ ራሴ ባህሪ ያለ ያባቱም የራሱ አንድ ባህሪ። ኧረ አንድ ባህሪ ነው ያላችሁ። ተው እንጂ በምንነት ማለት አንተ ተጣጣ ያንተና የአባትህ ባህሪ ስለሚመሳሰል አንድ ምንነት ነው ያለው። አንተም ሰው ነህ፣ አባትም ሰው ነው። ሌላ ነገር አለ እንዴ? ዝንጀሮና ጤንዛ ነህ እንዴ? በሰውነትማ በዓለም ላይ ያለ የሰው ልጅ ነው። እሱ ነው ማለት። ስለዚህ አሁን ምንድነው ሰውን ነው የወለደው ማለት አንችልም። ሰውማ ሰውን ነው የሚወልደው። ልክ ነው። ሰውን ሲወልደው ምንነቱ ነው የሚወለደው ወይስ ማንነቱ ብቻ ነው የሚወለደው ከሰው? የሰውማ ማንነቱ ነው የሚወለድ። ስለዚህ በምንነት ግን አንድ ነው፣ አይነጣጠልም። በምንነት አንድ ነው። አዎ እንደዛ ማለት ነው። አብና ወልድም እንደዛ ናቸው። ዓለም ሳይፈጠር በፊት ትምህርታችሁን ነው የምነግርህ። ያው የኛ ትምህርት ውስጥ ለሚሊድ ወለሚውለድ ነው የሚናያለው። ከዓለም አስቀድሞ አካል ዘእምአካል ባህሪ ዘእምባህሪ ይላል። ራሱ የኒቅያ ጉባኤም ከአምላክ የተገኘ አምላክ ይላል። ከአምላክ ምንድን ነው የተገኘው እኮ? እንዲህ እኮ ነው የሚል የኒቅያውን እኮ ሁሉን እንዲህ ነው የሚል ዓለም ሳይፈጠር ከእርሱ ጋር በነበረ የአብ አንድ ልጁ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናመልካለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተፈጠረ ያይደለ የተወለደ በመለኮቱ ከእውነተኛ አምላክ ነው። ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው የሚለው አይደለ? አዎ ከእውነተኛ አምላክ የተገኘ እውነተኛ አምላክ። ስለዚህ ከአምላክ አምላክ ተገኝቷል እያለን ነው የተገኘ አምላክ የተፈጠረ ያይደለ። አዎ የተፈጠረ አላልኩም፣ የተፈጠረ አይደለም የተገኘ ነው። አምላክን እኮ ትክክል እኮ ከአምላክ አምላክ ተገኝቷል ይላል እኮ መጽሐፉ፣ ከአብ ጋር የሚተካከል። ስለዚህ ሲወልደው ወይም ሲያስገኘው ራሱን ነው ያስገኘው ወይስ ሌላ ነው ያስገኘው? አምላክን ሲያስገኘው የእጃ ጥያቄ እሱ ነው። ቃሉን ነው ያስገኘ፣ ቃሉ ነው የተገኘ። ነው አሁን እኮ ምኑ ተገኘ አይደለም እኮ ሲያስገኘው ራሱን ነው ያስገኘው ወይስ ሌላ ነው? ራሱ ነው ወይ ራሱን ነው ያስገኘው ወይ? ቃሉ ነው የተገኘ። ቃሉ አካላዊ ቃል የአብ ቃሉ። ሌላማ ከሆነ እኮ እያራባ ነው ወደ እንደዛ የሚል የለም። በል ቀጥል ጃቢሮዬ። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተፈጠረ አይደለ የተወለደ፣ በመለኮቱ ከአብ ጋር የሚተካከል ያጀማ። ይሄ ነው ኢየሱስ ማለት። ሌላ ነገር እንዳይዞርብኝ ይሄ ነው። እንደዛ ከሆነ ወልድ ማን ነው? አብ ወልድን የወለደው መቼ ነው? ዘመን አልተቆጠረለትም።
ስለዚህ ከጊዜ በፊት ነው ወይስ በጊዜ ውስጥ ነው የወለደው? ቀን የለውም። ለዛ ገደብ የለውም። አባት የማይቀድመው ልጅ የማይቀድመው አባት እኮ ከጊዜ በፊት ነው ወይስ ከጊዜ በኋላ ነው የወለደው? ጊዜ ተቆጠርንበት። ለምን ፍጡር ነው አንልም እንዴ? ባንዳሃዱ ሀጂ ኡስታዛችን ኦኬ። ዕብራውያን ምዕራፍ 1 ቁጥር 5 ላይ እግዚአብሔርም አለኝ አንተ ልጄ ነህ ዛሬ ወለድኩ ይላል። በጊዜ ውስጥ ነው የወለደው እግዚአብሔር። ዛሬ የሚለው ዛሬ ነው። በቃ አለቀ። ዛሬ የሚለው ዛሬ ነው። ወለድኩ ከመስ ዛሬ የሚለው ዛሬ ነው። ነገም ዛሬ ነው። ከነገ ወዲያም ዛሬ ነው። አይደለም። ሉቃስ ወንጌል 2:11 ላይ ዛሬ በዳዊት ከተማ መድኃኒት ተወልዶላችኋል ይላል። ዛሬ የሚለው ዛሬ የምትለዋ ቱዴይ ማለት ይሄ ደግሞ ለክርስቶስ በስጋው ሲወለድ ነው። ይሄ ለክርስቶስ። ስለዚህ ዕብራውያን 1:5 ላይ ያለው ዛሬ ወለድኩ የሚለው በስጋ ነው የሚነገረው። አውግስቲን እንደዛ ብሎ ነው ያስቀመጠው። እግዚአብሔር ኢየሱስን የወለደው በጊዜ ውስጥ ነው ወይስ ከጊዜ ውጪ ነው የወለደው? ከስጉ በኋላ ነው ወይስ? ኖ እግዚአብሔር አንተ ልጄ ነህ እኔ ዛሬ ወለድኩ ሲለው ዛሬ የሚለው ነገር በቱሞሮ እና በኢስተርዴይ መካከል ያለ ነው ማለት ቱዴይ ማለት በትናንትናና በነገ መካከል ዛሬ ወለድኩ አይቀዳደሙም። ዛሬ ታይም አይደለ እንዴ? እግዚአብሔር ወልድን ሲወልደው አይቀዳደም። ዛሬ ቱዴይ የሚለው ነገር ታይም ነው ወይስ ታይም አይደለም? አይቀዳደሙም። ያለ መቀዳደም ኡስታዝ ያስተምሩትን ልናገር እኔ ዛሬ የሚለው ነገር ዛሬ ወለድኩ ሲል ዛሬ የምትለዋ ነገር አት ሰርተን ፖይንት ታይምን አታመለክትም ወይስ ታመለክታለች? እኔ እስከ ኔትወርክ አስቸገረ። ምቀኛ በድረስ ኡስታዝ አባት የማይቀድመው ልጅ የማይቀድመው አባት መቀዳደም ካስፈለገው እንደዚህ የሆነ ሰዓት ይቀዳደም አለበት ማለት ነበረብን። ግን አባት የማይቀድመው ከስንፋስ ማን ነው ቀድሞ የተፈጠረው? ኡስታዝ አንተ መቀዳደም ከምትመልሰው ከልልና ከስንፋስ ቀድሞ እንደ ባይብል ከሆነ አብና ወልድ ማለት በደንብ አድርገው ነው የሚቀዳደሙት። አንደኛ በጊዜ ውስጥ ነው የተወለደው። ሁለተኛ ነገር ደግሞ በጊዜ ውስጥም ነው የፈጠረው ራሱ። አሁን ወለድኩ ማለት ፈጠርኩ ማለት ነው። ፈጣሪ ጾታ የለውም። ዮሐንስ ወንጌል 4:24 ላይ መንፈስ ነው፣ ጾታ የለውም። ረቂቅና ምጡቅ ነው፣ ወንድም ሴትም አይደለም፣ ጾታ የለውም። ጾታ ከሌለው ፈጣሪ ወለደ ማለት ፈጠረ ማለት ነው ትርጉሙን ደግሞ የቱ ጋር እናገኘዋለን? መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ እናገኘዋለን። ተራሮች ሳይወለዱ ይላል በማለት ነው ትርጉሙ። ዛሬ መጽሐፈ ምሳሌም ላይ ያለው አብሬ ተራሮች ሳይወለዱ ሲለው ተራሮች ሳይወለዱ ሲል ምን ማለት ነው ትርጉሙ? ተራሮች ሳይወለዱ ምን ማለት ነው? ሳይወለዱ ማለት ቅድምናውን ነው የሚያሳይ። ተራሮች ሳይወለዱ ሲባል ተራሮች ይወለዳሉ? ሳልፈጥር ገና ሳይወለዱ ሳልሰራ ማለት ነው። ስለዚህ መወለድ ማለት መፈጠር ማለት ነው ትርጉሙ። መወለድ የሚለው ፉካራዊ ቃል እኔ እንደ ባይብሉ ነው የሄድኩት። እንደ ባይብሉ መወለድ ማለት መፈጠር ነው ብሎ ነው ያስቀመጠው። አንተ መወለድ ማለት ትርጉሙ ምንድን ነው? መወለድ ማለት መፈጠር አለ፣ መገኘትም አለ። ኦኬ መገኘት ማለት ነው ብለን እንያዘው እኮ ኢየሱስ ከአብ ወለደው እኮ ኢየሱስ ክርስቶስ ገባኝ። እምቅድመ ዓለም ከአብ ኢየሱስን ስላስገኘውና ስለወጣ ነው ተወለደ የተባለው ትርጉሙ ወልዶታል። ትርጉሙ ነገር እኔ መወለድ ማለት መፈጠር ነው በሚል ፈታሁት። አንተ ደግሞ መወለድ ማለት በእነዚህ ነው ብለህ ፍታው። እኔ ደግሞ መገኘት ነው የምለው። መገኘት አብሮ የነበረ የወጣ የተገኘ ተወለደ። የወጣ የተገኘ ኦኬ ጥሩ። መንፈስ ቅዱስ ከአብ የወጣና የተገኘ ነው ወይስ አይደለም? ከአብ ነው የወጣ መንፈስ ቅዱስን የተገኘውም ከአብ ነው። ከአብ ነው የተገኘው የወጣው ማለት ነው። መገኘው አብ ነው። መንፈስ ቅዱስ ልጁ ነው የአብ የተወለደ ነው። እሱም መንፈስ ቅዱስ አልተወለደም፣ ሰራጺ ነው። ወጣ እንጂ ተወለደ አይባልም። የመወለድ ግብሩ መንፈስ ቅዱስ ሰራጺ ነው። ወልድ ደግሞ ስለዚህ መንፈስ ቅዱስም የተገኘና የወጣ ከሆነ ለምንድን ነው ልጅ ያልተባለው? መወለድ ማለት መውጣትና መገኘት ከሆነ መንፈስ ቅዱስም ከአብ ተወልዷል። ግብር የሚባል አለ። ግብር ነው አይደለም እኮ ስለሞጣት አሁን ትርጉሙን ነገርከኝ። የወልድ ግብሩ ሌላ ነው። የመንፈስ ቅዱስ ግብሩ ምንድን ነው?
መስረጽ የሚሰርጸው መስረጽ ደግሞ ማለት ምን ማለት ነው በአማርኛ? ካቶሊኮቹ ከወልድ ይሰርጻል ይላሉ። መስረጽ ማለት ትርጉሙ ምንድን ነው በአማርኛ? መውጣት ነው። ከአብ ይወጣል ይሰርጻል ማለት ወልድ ከአብ ወጥቷል? ወልድ ከአብ ወጥቷል ወይስ አልወጣም? ወልድ ደግሞ ከአብ ተወለደ። ወጥቷል ወይስ አልወጣም ያልኩት ጥያቄ ወጥቷል ወይ ነው? ተወለደ ነው የሚባል፣ ወጣ አይባልም። ከአብ ወጥቼ ይላል። ከአብ ወጥቼ ይላል። ወጥቷል ወይስ አልወጣም? ኢየሱስ መጣው ተወለድኩ። አዎ ግን ወጣው ይላል። ወጣው ይላል አይደል? መጥቻለሁ ሲልና ሰረጸ አይደል? የአብ ግብሩ መወለድ ነው። ተወልዶ ወጥቼ መጣሁ። መስረጽ ማለት በግዕዝ ነው። በአማርኛ አድርገውና ማለት ነው። ይኸውልህ መስረጽ ማለት ትርጉሙ መውጣት ማለት ነው አይደል እንዴ? ሰረጸ ወጣ ይላል እኮ ሰረጸ ወጣ። ስለዚህ ወጣ ማለት ከሆነ ወልድም ሰርጿል ወይ ከአብ ሰርጿል ነው ወይ ተወልዷል ነው የሚባለው? መንፈስ ቅዱስ የአምኑ ነው። ሕይወት አካላዊ ቃል ነው። ትንፋስ አይደል እንዴ? ይችን ምድር አብ ሲፈጥር የፈጠረው በራሱ ልብነት አስቦ በወልድ ቃልነት ተናግሮ በመንፈስ ቅዱስ ኩነት ላይ ነው። እኔ ኩነት ላይ ነው። እሱ ኩነት ነው። እኔ ኩነትና እንትን ይለያያል። ኩነታቸውን ነው የምናየው። ስለ ኩነት አይደለም ያወራናል። እኛ ደግሞ ስለ ፈንክሽን ነው። ስለ ግብር ነው የምጠይቀው። ስለ ግብር ላይ ስጠይቅ ወልድ ከአብ ሞት ስለወጣ ሰረጸ ማለት እንችላለን ወይ? ምክንያቱም ሰረጸ ማለት ትርጉሙ ሞታት ማለት ነው። ግብሩ አይደለም ተወለደ ነው የምንል። ወልድም ተወለደ ነው የምንል እኮ። በስረጽ ማለት ሞታት ከሆነ ወልድስ በግብር ደረጃ ወጥቶ የለ ወይ? ከአብ የወጣ አይደለም ወይ በእናንተ ትምህርት? ስለዚህ ሰረጸ ማለት አይቻልም ወይ? ሰረጸ ማለት አይቻልም። የሚሰርጸው መንፈስ ቅዱስ ነው። ግብራቸው የተለያየ ነው። በአማርኛ ረኩትና ከአብ ወጥቼ ይላል ኢየሱስ ዮሐንስ ወንጌል 13:26 ላይ ከአብ ወጥቼ ይላል። ስለዚህ ከአብ ወጥቼ ስል ከአብ ሰርጬ ማለት ነው። የወልድ ከአብ የሰረጸ ነው። ምን ችግር አለው? አይ እንደሱ አይደለም። አምላክ እንደሱ አይደለም ኡስታዝ። ወልድ ሰረጽኩ አይልም። ወልድ ተወለደ። መንፈስ ቅዱስ ወጣው የሚለው በግዕዝ ሰረጽኩኝ ማለት ነው። ራሱ መስረጽ ማለት ነው። ወጣው ተገኘሁ መጣሁ ለማለት ነው። ወጣው የሚለው ተገኘሁ መጣሁ ለማለት ነው። ስለዚህ መንፈስ ቅዱስ የአብ ልጅ ነው፣ ከአብ የተወለደ ነው። ወልድ ደግሞ ከአብ የሰረጸ ነው ማለት ነው። ትርጉማቸው አንድ አይነት ከሆነ አብ የወለደ አብ ሁለት መስረጽ ማለት መውጣት ማለት ከሆነ መወለድ ማለት አንድ አይነት ከሆነ ወልድና መንፈስ ቅዱስ ከአብ ተወልደዋል ወይም ሰርጸዋል ማለት ለምን አንችልም ነው የኔ ጥያቄ። እስቲ ቆይ ልንገር ኡስታዝ፣ አሁን ጥሩ ፖይንት ስላመጣ የአብ ግብሩ ምንድን ነው? አብ ግብሩ መውለድ። እሺ ወልድስ? የወልድ ደግሞ ግብሩ ደግሞ መወለድ። እሺ መንፈስ ቅዱስስ? መንፈስ ቅዱስ ግብሩ ደግሞ መስረጽ። ግብራቸው አንድ ነው የተለያየ ነው? የተለያየ ነው። ትምህርታችሁ ነው እኮ የእናንተ እንጂ እኔ እኮ ትምህርታችሁን አይደለም። እኔ ጥሩ እየመጣ ነው ኡስታዝ ጥሩ እየመጣ ነው። ስለዚህ ወልድ መንፈስ ቅዱስ አይደለም እኮ። ወልድ መንፈስ ቅዱስ አይደለም። አብ መንፈስ ቅዱስ አይደለም። እሱ እኮ ምንም ችግር የለውም። በቃ አለቀ። የፈንክሽን ብቻ ሳይሆን ፍጹም መልክ ነው ያላቸው። የተለያዩ በአካልም ይለያያሉ። አዎ አሁን በአካል ከተለያዩ በስም በግብር ይለያያሉ። በሶስት ነገር ይለያያሉ። በስም በአካል በግብር ይለያያሉ። የኔ ጥያቄ ምንድነው? በስም በአካል በግብር ከተለያዩ ግብር ላይ ግን አብ ወልድን መንፈስ ቅዱስን አሰረጸ ማለት አወጣ ማለት ከሆነ ወልድ መንፈስ ቅዱስ ብቻ ሳይሆን ወልድም ወጣ ብላችሁ ካመናችሁ ወልድ ሰረጸ ለምን አትሉም ነው የኔ ጥያቄ። የወልድ ግብሩ መወለድ ነዋ እንዴ? አብ ይወልዳል እንጂ ይሰርጻል እንጂ አይወለድም። አዎ መወለድ ማለት መገኘት ነው አላችሁን። መወለድ ማለት ትርጉሙ መገኘት ነው አላችሁን። መንፈስ ቅዱስ ደግሞ ከአብ የወጣና የተገኘ ነገር ነው ብላችሁ አመናችሁ። ካመናችሁ መንፈስ ቅዱስ ተወልዷል ለምን አላችሁ? መንፈስ ቅዱስ የአብ ልጅ ነው ብላችሁ ለምን አታምኑም ነው የኔ ጥያቄ። እንዴ መንፈስ ቅዱስ እኮ ለአብ ሕይወት እኮ ነው። መንፈስ ቅዱስ የሌለበት እኮ አልፈጠረም እኮ። ኖ ጥሩ እኮ ነው የመጣው ኡስታዝዬ። መንፈስ ቅዱስ የሌለበት አብ ብቻውን አልፈጠረም። ወልድ ብቻውን መንፈስ ቅዱስና አብ የሌለበት አልፈጠረም። ሞናርኪ ኦፍ ዘ ፋዘር ትቀበላለህ ሳልኖር? ሞናርኪ ኦፍ ዘ ፋዘር እነሱን እንደ ኡስታዝ የዚቹ በአማርኛው አታረጋትም? ወደ ሞናርኪ ኦፍ ዘ ፋዘር ማለት ጎርጎርዮስ ዘንዚናዙ፣ ጎርጎርዮስ ዘኑሲስ ዘንዚናዙን ማን እንቀበላለን እንጂ እና የማን ነው የባስሊዮስ የቂሳሪያው ባስሊዮስ ሶስቱ የቀጰዶቅያ አባቶች የሚባሉት እነዚህ ሶስቱ
ያስቀመጡት ሞናርኪ ኦፍ ዘ ፋዘር አለ። አብ አስገኝ ነው አንድ አምላክ። የተወገዙ አባቶች አሉ እኮ የተወገዙ አባቶች አሉ። አልተወገዙም። እነሱ ሶስቱ አልተወገዙም። እነዚህ ሶስቱ ሞናርኪ ኦፍ ዘ ፋዘርን ያመጡት ናቸው አይደል? ትምህርቱን ኡስታዝ እየጠፋ ስልክ ገባበት መሰል። ያ ጀማ በዛውን ፎሎ አድርጉኝ እስቲ በዛው ባካችሁ። ኧረ እንደው ግራው ገባን። ጃ አሰላሙ አለይኩም ወንድሜ። ወአለይኩም አሰላም ወራህመቱላሂ። ቀጥል አሌክስ። ኡስታዝ ወጡና ሳልኖር አትግደለኝ። ሰላም ነህ? እግዚአብሔር ይመስገን። እንዴት ናችሁ? አልሐምዱሊላህ ሰላም ነኝ። አንድ ጥያቄ ልጠይቅህ። ቀደም ስታወሩ አብና ወልድ በአካል ይለያያሉ አልከን። በአካል የሚለያዩት የአብ አካል የወልድ አይደለም፣ የወልድ አካል የአብ አይደለም አልክ። የአብ አካል የወልድ አይደለም፣ የወልድም የአብ አይደለም። በአካል የሚለያዩት በመካከላቸው የቦታ ልዩነት ስላለ ነው ወይንስ የቦታ ልዩነት ስለሌለ? ይከታ ስልክ ገብቶ አብ ወልድ አይደለም፣ ወልድም አብ አይደለም። እኔ የቦታ ልዩነት አልተማርኩም እንደዛ የሚል አብ ግን ወልድ አይደለም፣ ወልድም አብ አይደለም። በአብና በወልድ አካል መካከል ልዩነት አለ። አብ ወልድ አይደለም፣ ወልድ አብ አይደለም። ስለዚህ ቦታ ስላለ ነው ወይንስ ስለሌለ ነው? ምን ነው እንግዲህ ለአምላክ እንዴት ነው ቦታ እንሰጠዋለን? ግን ያለውን አንድ ደቂቃ ብሰጠኝ በደንብ አድርጌ ብናገር ፈቃደኛ ከሆንክ። ማንም ያወራው ቀጥሉ የሚያወራ ሰው አለ መሰለኝ። ይቅርታ ኡስታዝ ቤሪያ ነኝ አብደላህ እና ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላ በጣም ብዙ ሰው ሲጠይቅ ነበር ዛሬ። በሆነ ጉዳይ ለ15 ቀን ምናምን እንትን ተፈጠረ። ከዛ ወንድሜን አገኘሁትና በሱ አካውንት ነው የገባሁት። ማሻአላ በቃ እስቲ አውራው እንትን። በነገራችን ላይ ሳልኖር ሞናርኪ ኦፍ ዘ ፋዘር የሚባለው አንድ አምላክ የሚባለው አብ ነው። ወልድና መንፈስ ቅዱስ ደግሞ ከሱ የወጡ ናቸው። ስለወጡ ነው አምላክ የሚባሉት። ማትናቴዎስ ሲናገር ወልድ የሚባለው የወልድ አምላክነት ከአብ የተላለፈ ነው ይላል። ሰምተው ከሆነ ሲያስተምር የወልድ አምላክነት ከራሱ ያገኘው ነገር ሳይሆን ከአብ ተላልፎ ያገኘው ነገር ነው ብሎ ነው የሚያምነው። የኮንዲሽናል ፕሪሲዲስ የላቸውም እንደ አብና ወልድ የላቸውም። ሳልኖር አላቸው ኮንዲሽናል ፕሪሲድ የላቸውም አላቸው አብና ወልድ። ፕሪሲድ ምንድነው ኡስታዝዬ? ፕሪሲድ ማለት እሺ ቆይ ልንገርህ በአማርኛ አላልከው። ክሮኖሎጂካልና የጊዜ መቀዳደም የላቸውም አይደል? ከጊዜ በፊት ምቅድመ ዓለም ስለሆነ ትምህርቱ ምቅድመ ዓለም ስለሆነ አብ ወልድን የወለደው። ኦኬ የሁኔታ መቀዳደም ግን አላቸው፣ ኮንዲሽናል አላቸው። የጊዜ መቀዳደም አላቸው አይደለ? የጊዜ መቀዳደም አላቸው በመካከላቸው። ድመት ያስጨውብናል እንዴ? ሳልኖር የጊዜ መቀዳደም የላቸውም አብና ወልድ። ሳልኖር አለ የጊዜ መቀዳደምማ የላቸውም እኮ ኡስታዝ። የሁኔታስ መቀዳደም የሁኔታ መቀዳደም የላቸውም። ግን እንደው በመካከል ላይ አንድ ነገር ብጠይቅ ፈቃደኛ ከሆንክ የሁኔታስ መቀዳደም አላቸው ወይ? መቀዳደም የላቸውም ወይ? የሁኔታ በሁኔታ አይቀዳደሙም ወይ? የለም ኡስታዝ። አንድ ጥያቄ ብጠይቀው ኡስታዝ በሁኔታ ይቀዳደማሉ በእናንተ ትምህርት ማለት ፈቃደኛ ከሆንክ መንስኤና ውጤት አይደሉ እንዴ አብና ወልድ ማለት ኡስታዝ? አይ መንስኤና ውጤት አይደሉም ወይ? አንደኛው አይ ድመቷ ናት የበጠበጠችን። እሺ ኡስታዝ አልሰማም። እኔ እሰማለሁ ኔትወርኩ ይሰማኛል። እስቲ ጃቢር አዋራው ቤሪያ አውራ እስቲ ተወሰደ። እሰማለሁ ኡስታዝ። ትሰማለህ? ሳልኖር ኧረ አለሁ አለ በአብና በወልድ መካከል የሁኔታ መቀዳደም አለ ወይንስ የለም? የኡስታዝ ጥያቄ። አልሰማም። እኔ አሁን ትሰማለህ? በአብና በወልድ መካከል የሁኔታ መቀዳደም አለ ወይንስ የለም? ኡስታዝ ይሰማል? ኡስታዝ ሰላም አለይኩም
አሌክስ ነው ፍላይት ሞድ ያደርግ ለ15 ሰከንድ ነገሩት እስቲ። የኔ እየተሰማው አይደለም። ላስወርደው ዝም ብዬ ኡስታዝ ላስወርደውና ሪኩዌስት ይላክ። ወረደ። ሁላችሁንም አሰላሙ አለይኩም ብያለሁ። ፒኬ ወንድሜ ጃ ሁላችሁንም ሰላም ወራህመቱላሂ ወበረካቱ። ትንሽ የሚያጠፋኝ ጉዳይ ስለነበረ ነው እና ናፍቃችሁኝ ነው የገባሁት እና መሀል ላይ ስላወራሁ እንኳን ደህና መጣ። እኔ እኮ አሌክስ ዛሬ 1-2 ቤት ነው ምናምን ሳላይ አልቀርምና ድምፅን አልሰማሁትም። ሌላ ሰው ነበር የመሰልከኝ። ኦኬ እና ደስ ብሎኛል ስላገኛችሁ በጣም በድጋሚ እና አሌክስን አገኘሁትና እንደዛ ነው። ሜሴንጀር ላይ ና እስቲ። አካውንት እኮ ጠፋብኝ ስፈልግ። እሺ እሺ እንዳለን እንመካከራለን ኢንሻአላህ። ቀጥል መጥቶ እሺ ሳልኖር ተመልሰሃል? አሁን ያጀማ ትሰማለህ? አልሰማም? ትሰማለህ? ሳልኖር አልሰማም? ትሰማለህ? ይሰማል ነው። እሺ አንዴ ኡስታዝና ጥያቄ ልጠይቀው ፈቃደኛ ከሆናችሁ ኡስታዝ ቆይ አንድ ጥያቄ ተጠይቀህ ነበር። በአብና በወልድ መካከል የሁኔታ መቀዳደም አለ። ኡስታዝ ወይ አንድ ጥያቄ ለመጠየቅ ነበር። እሺ ሚውት ላድርገው። ኔትወርክ የኔ ኔትወርክ የሆነ አይደለም። ሳልኖር ብሔራ እየተሰማው አይመስለኝም። የሁኔታ መቀዳደም የለም በአብና በወልድ መካከል የምንም መቀዳደም የለም። ኦኬ የሁኔታ መቀዳደም ከሌለ ከአብ የተገኘ ብቸኛ አምላክ የተባለው እኔ ሲሰማኛል ኡስታዝ አንተን ከተሰማ የሁኔታ መቀዳደም በአብና በወልድ መካከል ከሌለ ሃይማኖት አበው ላይ ወይንም ጸሎት ሃይማኖት ብለህ ይዘው ተሰብስበው ላይ ከእውነተኛ አምላክ የተገኘ የተባለበት ምክንያት ምንድነው? አብ መገኛ ስለሆነ አባት ነው ግብሩ፣ የአባትነት ግብሩ ስላለው እየቆየ ነው የሚደርሰው። ያ ጀማ እስቲ ጃቢር መፍትሄ ስጥ። እሺ ሳልኖር የሚሰማ ከሆነ አብ የአባትነት ግብር ስላለው ይሰማል። ሳልኖር ይሰማል። አሁን ገና ነው እየሰማ ያለው። እሺ እንትን በሉ ኡስታዝ ከዮሐንስ ጋር ቀጥሉ። በቃ እሱ ነብያ ይቀጥላል ራሱ። እስቲ ዮሐንስ እንዴት ናችሁ? ሰላም ነው አለን። ሰላም ነው አለን። ሰላም ነው አለን። ነብያ ጋር ቀጥሉ። ጥያቄ ልጠይቅና ወይስ ቀድማችሁ ልጠይቁኝ ነው? አለው። እንዴት ነህ? አልሐምዱሊላህ ሰላም ነኝ። ልጠይቅ ነበረ ወይስ ይቻላል? ከኋላ የሚረብሽ ድምፅ አለ። ድምፁ አስተካክለው። መጀመሪያ ውጣ። ከነ ኦርኬስትራክ ነው የገባኩ። ቱርክ ሀገር ነው ያለው ያስታውቃል። አረ ቃና እያየ ነው። እሺ ሳንገናኝ ረጅም ጊዜ አላይም ቃና ቢዚ ሆኗል ሲባል ቆይቷል። ካየው ራሱ ግን የቤት ልጆች እያዙ ስለነበረ ቆይ አንዴ ወንድሜ በደንብ ሰላም ልበል። ዮሐንስ ስላገኘን ደስ ብሎ የሚገርም ዛሬ በጣም ሲያነሱ ነበር። አህባሩ አለ ወይ ምናምን ብለው ሲጠይቁ ኮሜንት ላይ ሳይ ነበረ እና ጥሩ አጋጣሚ ነው የመጣው። የሆነ ደግሞ የሚገርም ዩኒታሪያን መጥቷል። የሆነ ልጅ መጥቷል። በጣም ደስ የሚል ልጅ ዛሬ ከኔ ጋር ነው ያሳለፈው። የሚገርም ልጅ መጥቷል ቲክቶክ ላይ። ኦኬ ስሙ ማን ነበረ? ቅድም የመጣው ያጀማ
አሚን ኡስታዝ። ሰላም አለይኩም። እና በጣም የሚገርም ልጅ መጥቶ ስታገኘው ጠይቀው እንትን መጽሐፍ ላይ አልገደሉትም አልሰቀሉትም ለአራት ጥያቄዎች አሉ ይብሏል። ስትገናኙ ኢንሻአላህ ጠይቅ። ጠዋት አልተመቸውም መሰለኝ ለዛ። ማንም ያወራው እኔ አሌክስ ነኝ የአካውንት ባለቤት። ኦኬ ሰለምቴ ነህ እንዴ? አይ አይደለም እኔ። ኦኬ ማሻአላ። አይ እኔ እኮ ግራ ገባኝ እኮ ምናልባት እንትን ነው ማስክ ሆኖ ሁለት ብሔራዊ ውስጥ ደግሞ ሌላ ሰው ተፈጠረ ወይ ብዬ ነው። አንዳንድ ጊዜ እንደዛ ነው፣ ሁለት ድምፅ ይቀያይራሉ እና ገጸ ባህሪ መጫወት ምናምን ነገር የሚጫወትም የሰውዬ አርቲስት ነው እንዴ ምናምን ልል ነበረ። አይ ማሻአላ። እሺ አገኘዋለሁ ኢንሻአላ። ነገሮትና ፎሎ ያርገኝና ሲመጣ እናወራለን ኢንሻአላ። ቀጥሎ አፉ በልኝ በማለት ስለገባው አብሽር። ኧረ ችግር የለውም። እውነተኛውም አለ። እስቲ እናወራ። እውነተኛው ሰላም፣ እንዴት ናችሁ? ወሂድ ጇ እንዴት ናችሁ? ሰላም ነው? ቲኬ ሰላም ነው? ሁላችሁንም እግዚአብሔር ይመስገን። በቃ ትፈለፍላለህ አይደለ? የሆነ ነገር ስንነግርህ ትፈለፍላለህ። አሁን እንትን ላይ ሰይፈ ስላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይ ሰለስቱ አማልክት የሚል ቃል አገኘ አይደለ? ሰለስቱ አማልክት የሚል አገኘ አይደለ? አይንን ከፈትልልህ። የሐሙስ ሰይፈ ስላሴ በግዕዙ እንዴ በአማርኛ ላይ ካወቀው ገዢዎች ብለው ደብቀውታል። እድሜ ለሳልኑር ራሱ ይዞት መጣ። ሳልኑር እንትን ሲለኝ ነገርኩት ጥቅሱን። ከዛ በኋላ ግዕዙ የላቸውም። ያው አብዛኛውን ሰው ግዕዙ የለውም እና እኔ ግዕዙ አለኝ በፒዲኤፍ። ምን አገኘ? በዕብራይስጥ አምላክ ምን ማለት ነው? ኤሎሃ ምን ማለት ነው? እሱንም ከኛ ነው ያገኘው። አሁን ከኛ እየወሰድክ እንትን ትላቸዋለህ። ኦሪት ዘፍጥረት ምዕራፍ 35 ቁጥር 7 ላይ ለአብርሃም ለያዕቆብ እግዚአብሔር ተገልጦለት ነበር ይላል እና ተገለጠ የሚለውን አማልክት ተገልጠውለት ነበር ይላል። እነዛ አማልክት የሚባሉት አብ ወልድ መንፈስ ቅዱስ ናቸው ተብሎ ነው የሚታመነው በስላሴ ትምህርት ማለት ነው። ስለዚህ ስላሴ አማልክት ናቸው ማለት ነው። ስንት አማልክት ነው? አሁን ጥያቄ አንድ አማልክት ዘፍጥረት አንድ ሙሉውን እኮ አማልክት ነው የሚለው። አዎ አምላክ ብሎ አምላክ የሚልበት አለ። ኤሎሃ በሚል ቃል የሚጠቀመው አለ በነጠላ። አዎ ግን አብዛኛውን አንድ ላይ ኤሎሄም ነው የሚለው። በረሺት ባራ ኤሎሂም ኤታ ሸማኢም በኤታ አሬስ ይላል። በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ይላል። አሁን ይሄ እኮ ፈጠረ ነው የሚለው። እዚህ ጋር ግን ኦሪት ዘፍጥረት ምዕራፍ 35 ቁጥር 7 ላይ ግን ኤሎሂም ተገለጡ ነው የሚለው። ተገለጡ በብዙ ቁጥር ነው የሚናገረው። ስለዚህ ኤሎሂም ተገለጡ የሚለው የሚያመለክተው ስላሴን ነው ብለው ካሉ ስላሴ አማልክት ናቸው። አሁን ጥያቄ የሚነሳው ስንት አማልክት? አንድ አማልክት ሊሆኑ አይችሉም። ምክንያቱም አንድ አምላክ እንጂ አንድ አማልክት አይባልም፣ ቋንቋ አይፈቅድልንም። ብዙ አማልክት አይሉም እነሱ። ስንት አማልክት? 3 አማልክት ተብሎ ነው የተቀመጠው የሚሆነው ማለት ነው። ሞርሞን የሚባል እምነት ታውቃለህ? ሞርሞን የሚባል ክርስትና ታውቃለህ? አማልክት ሰማይ ላይ ያሉት አማልክት እልፍ አላፋት ናቸው፣ አምላክ የሆኑ አካላት ግን ለሰው ልጆች የተገለጡት 3 ናቸው። ማን? አብ ወልድ መንፈስ ቅዱስ ናቸው ብሎ ነው የሚያምኑት። ዘፍጥረት 1:26 እግዚአብሔር ንፍጠር ብሎ ሲል የሚላቸው ሌሎቹን ነው። አብ ሌሎቹን ነው የሚላቸው። ብዙ ቁጥር ነው ያላቸው። ከነዛ ውስጥ ግን ለሰው ልጆች የተገለጡት 3 ናቸው ብሎ ነው የሚያምኑት። አብ ወልድ በመጽሐፍ ቅዱስ ነው የሚያምኑት። በመጽሐፍ ቅዱስ ያምኑና ግን ብዙ ናቸው ነው እነሱ የሚሉት። የተገለጡት 3 ናቸው። ለምሳሌ እዚህ አሁን ገስ ላይ ያለን ስንት ነን? ስንት ሰው አለ ገስ ላይ? 8 አይደል? 8 ሰው ነው። ግን ገስ ላይ ያልገባ ስንት ሰው አለ? ታች 700 ምናምን ሰው አለ። ምናምን ልክ እንደዛ ማለት ነው። ለሰው ልጆች የተገለጡት 3 ናቸው።
አቡነ እኩል ምስክሮች ናቸው ናቸው። እንጂ በቁጥር በመፍጠር ችሎታ እኩል ነው የሚሉት። በመፍጠርም በምንም እኩል ናቸው፣ ግን ብዙ ናቸው። ቁጥር የላቸውም። ቁጥራቸው በጣም ብዙ ናቸው። ከዛ ውስጥ የተገለጡት ግን 3ቱ ብቻ ናቸው ብሎ ነው የሚያምኑት ሞርሞኖች። እንደዛ ነው ብሎ የሚያምኑት። ሌላ ያለ ምንድነው አዲስ ነገር? አይ አዲስ ነገር እኔ አሁን ቸል ብዬ ነበረ። እንደዛ ነው ብሎ የሚያምኑት። ሌላ ያለ ምንድነው አዲስ ነገር? ቀጥል ሳልኖር እውነተኛው አስተካክሎ እሱ ነው፣ ችግር የለውም። እዚህ አንዴ ይቅርታ ትቀጥላለህ ሳልኖር እኔ ነኝ አንዴ እኔ ጋይስ አሁን በወጣ 63 ሰድቦኛል። እኔ አንደኛ ራሴን ወክዬ ነው የመጣው። የሃይማኖት ተቋም መሪ አይደለሁም። በቃ እኔን ተውኝ። አሁን አንተ ወዳም ገብተህ ዝም ብለህ ሳትማር ትቀባጠራለህ። የገባኝ ነው የተናገርኩኝ። እኔ የተናገርኩት ቢሳሳትም ራሴ ነኝ እንጂ ቤተክርስቲያን አይደለችም። ኧረ ተውኝ። እኔም በመድኃኔዓለም እንዴ እኔ ቤተክርስቲያን ወክዬ አልመጣሁም። ኢንቦክስ ለምን አዘጋውም? ኧረ በስመ አብ አንዳንድ ነገር ሰው ለስራ ስለሚሆን እንትን ሲለኝ ብዬ አድርገው። አይ በቃ ሌላ ነገር አይ እኔ በዚህ እንዲያውቀው እኔ ሃይማኖት ወክዬ አልመጣሁም። ይኸው እውነተኛውን ሙስሊም ነው እያሉ እንደውም ቤሪያ ነው እያሉ ቤሪያ ነው ስሙን ቀይሮ በሌላ አካውንት እያሉ እኮ ሲያጨናንቁት ነበር። ቤሪያና እውነተኛው ድምጻቸው እኮ አይመሳሰልም ሲጀመር ጀምሮ ማለት ነውና በጣም ገራሚዎች ናቸው ያሉት እንትን ማለት ነው። እና ከዛ አንፃር ነው እንትን የሚለው እውነተኛውን ሙስሊም ነው እኮ የሚሉት። እኛ ቤት ገብቶ የወጣ ሰው ክርስቲያን ሙስሊም ነው የሚባለው። ያሰልሙታል። አይ አይደለም እኔ እንዲያውቁልኝ እኔ ወክዬ አልመጣሁም። በቃ የራሴን ጠይቅ ነው የመጣሁኝ። በቃ እኔ ምንም እንደዛ ነገር አትበሉ። ራሴን ወክዬ ነው የመጣው። ሃይማኖት አገልጋይ አይደለሁኝ። የሚቆም ደሞዝ የለኝ። በቃ እኔን ፈታ አርጉኝ። በቃ እኔ እንደፈለኩ ነው መሆን የምፈልግ። ብራዘሮች እኔን ለቀቅ አርጉኝ። ወክዬ አልመጣሁ። እኔ ደሞዝ እናንተ አትከፍሉኝ። እኔ ምን አገባኝ? እኔ ተቋም ወክዬ ስመጣ ነው መወቀስ ያለብኝ። አለቀ። ለራሴ ላውቅ ልማር ነው የመጣሁኝና እኔን ፍቱኝ። 60 ሰው ልቅ ፎሎ አታረግም ሰድበህ የምትወጣ ኧረ በኢየሱስ ስም እንግዲህ እንደዛ ነው። ግን ዞሮ ያመንክበትን ነው የምታወራው አይደል? ሳልኖር በቃ እኔ መሰለኝ እኮ ነው የምናገር። እኔ ክርስቶስን ነው የምላችሁ። እኔ አሁን ብችል ኡስታዝ ወይም ክርስቲያን ባደረገው ደስታዬን ተውት። እኔ እንጃ እኔ እንዲያ ነው የምመጣ። ስመጣ ጃንም ለመመለስ አቦኪንም ለመመለስ ነው አመጣጤ። እኔ እዛ ስገባ ገብተህ ትቀባጥራለህ። የማታውቀውን ስህተት ሆነ ገብቶ ማስረዳት። ይሄ እኮ እንደዚህ አይደለም። ይኸው እኛ እየገባን ነው። ለእኛም ግን ኡስታዝ እንደው አንድ ነገር ይቅርታ እንጂ ለምን እንደው ከአንድ ክርስቲያን ጋር ብትወያይና እንደው ብናየው ያለውን አስተምሮም እኛ እኮ ደከምን። አሁን ይምጡ ችግር የለም እኮ ቤታችን ክፍት ነው ብለናል። እኛ ምን ድብድብ አይደለም፣ እንወያይ ሀሳብ ነው እኮ የምንወያየው። አሁን አንተ ስትመጣ እውነተኛ ስትመጡ ሀሳብ ታቀርባላችሁ ወይ ተማምረን እንለያያለን። ተጠያየቅን ይኸው ጠየቅንህ። አንዳንድ ነገሮችን በሰላም እንለያያለን። መተው እንትን ይበሉ። 4 አይነት ስቴፕ አለ። ባክ ኤንድ ፎርዝ ዲያሎግ የሚባል አለ። ከዛ ሲሜትሪካል ዲያሎግ የሚባል አለ። ከዛ ዲስከሽን የሚባል አለ። ዲቤት አለ። 4ቱንም ይፈተሻሉ ማለት ነው እዚህ መተው ማለት ነው። እና ምንም ችግር የለውም። ይምጡና ቤታችን ክፍት ነው 24 ሰዓት። አዎ አይ አንድ ሰው እያወራ ነበረ ስላንተ። አዎ መጽሐፍንም አይቶት ነበረና እንደው እኛም ሌላውም ተከታይ ምንትን ተሚል እንደው አላቂዎችን እያስገባ ነው የሚጠይቅ እኮ ምናምን ከመባልም በእርግጥ ላንተ ዱዌት አዲስ አይደለም። በብዙ ቴሌቪዥን ላይ አይመጣ ያናግረኝ ችግር የለውም። ቴሌቪዥን ላይ አልቀረም እና እንደው ካንዶች ጋር ችግር የለውም። ከማን ጋር ነው አይምጡ? ምንም ችግር የለውም። ድብድብ እኮ አይደለም። እንትና ጋራ ብትወያይስ? እንትና ጋራ ብትወያይ አኬ የሚባለው ጋር አኬ ይምጣ፣ ምንም ችግር የለም። ግን ለአጩን ብቻ ትንሽ ይሰብስብ ይምጣ፣ ችግር የለውም። ግን ለአጩን ይሰብስብ። እሱ አይሳደብም እኮ አይሳደብም። ነው አይ ለአጩን ነው ያልኩት እኮ አልገባም። ለአጩን ነው እንጂ ያልኩት ስድብ አላልኩም። ለአጩን ነው አንደኛ ነገር። ሁለተኛ ነገር ደግሞ አፉን ስለሚያጣምም አልወያይም ብሏል ብሎ ይዋሸበታል። እሱን ደግሞ ያልኩበትም ያመጣል ራሱ ማለት ነው። ይዋሸበትም ማለት ነው። እሱን ነገሮች ያመጣና እኔ የት ቦታ ላይ ነው ካንተ ጋር ወያያለው አልወያይም ብዬ የተናገርኩት? አፉን ስለሚያጣምም አልወያይም ብሏል ብሎ ያለበት አለ እና እሱን ያለበትንም አምጥቶ ከዛ ተማምኖ ማውራት ይችላል ራሱ ማለት። ሌላ ቦታ ላይ የሆነ ብሽሽት ነገር ሲያደርግ ስላየነው ነው መጥቶ እንትን ይላል ማለት ነው። ተምሮ ይሄዳል። በነገራችን ላይ እንኳን ከኔ ጋርና ከተማሪዎቼ ጋር አይወያይም እሱ።
አይወያይም። ከፕሮቴስታንት ጋር ነው ጉብዝናው። ሽሮኝ የምነግርህ ማለት ነው። ከተማሪዎች ጋር ከፈለክ አንድ ተማሪ አምጥቼ እዚህ ጋር ቁጭ አድርገው ጢባ ጢቤ ይጫወቱበታል ልጁን። ፕሮቴስታንት ጋር ነው ጉብዝናው እሱ። ስለ እስልምና ምንም የሚያውቀው ነገር የለም። በኋላ ላይ ግን ቢገረፍና እንትን ቢል እስልምናን የማያውቅ ሰው ነው ያስገባችሁት ምናምን ነገር እንዳትሉ። እኛ ኧረ አንልም፣ ችግር የለም። ኢምራን ይበቃዋል ለሱ። ኢምራን ይበቃዋል ለሱ። ምነግርህ ነገር ማለት ኢምራን ከፈለክ ኢምራን ይበቃዋል። በገዛ ቤቱ በራሱ ቤት ነው እኮ ምነግርህ፣ ሌላ ቦታ አይደለም ምነግርህ። ራሱ ቤት ውስጥም ሄዶ ኢምራን ከፈለገ ይወያያል፣ ያመቻችለት ከኢምራን ጋር። በቃ አንተ አትወያይም፣ ላመቻችና እኔ ልጻፍለት። ችግር የለውም ይምጣና እኛ ጋር እንትን ይጠይቅ እንደማንኛውም ማለት ነው። ወይም ደግሞ ሜሴንጀር ላይ ጻፍልኝ ከፈለገ። ዝግ ነው አለኝ። እንትኑ ዝግ ነው ሲል ሰምቼው ሜሴንጀር ላይ ክፍት ነው። ሜሴንጀር ላይ ክፍት ነው። አዎ ማለት ሰው ሲል ሰምቼ ነው። አይ ሜሴንጀር ላይ ሁሉም የሚያገኘው ሜሴንጀር ላይ ነው። ራሱ ይኸው ቤሪያም ሙስሊም አንተም ከፈለግ ሜሴንጀር ላይ ናና ንገረኝ ያለውን ነገር እንደዚህ ነው ምናምን ብለህ ንገረኝና መጥቶ ተምሮ ጥያቄ ጠይቆ ምናምን ነገር አንዳንዴ እንትን ካለም ደግሞ ታብታብ ያደርጋል ታች ቁጭ ብሎ ተምሮ እንደማንኛውም ሰው ይሄዳል። ውይይት አጋጣሚ ይፈተናል እኮ ዝም ብሎ እኮ ውይይት እኮ ዝም ብሎ አይደለም። መጀመሪያ ባክ ኤንድ ፎርዝ ዲያሎግ ይደረጋል። ከዛ በኋላ ታይቶ ጥሩ አቅም ካለው ደግሞ ሲሜትሪካል ዲያሎግ ይደረጋል። ከዛ እሱ ታይቶ ከዛ በኋላ ዲስከሽን የሚባል ነገር አለ። ከዛ በኋላ ለዲቤት የምናበቃው እንዲህም የሚባል አለ ደግሞ። አዎ አለ፣ እንደዛ አለ ራሱ ማለት ነው እንጂ ዝም ብሎ ከመሬት ተነስቶ አንድ ሰው ልወያይ ስላለ ብቻ ይወያያል ማለት አይደለም። እሱ ግብዝናው ፕሮቴስታንት ላይ ነው እንጂ ሙስሊም ላይ አይደለም። እና ይፈተሻል፣ በደንብ ይፈተሻል። አይ እፈራለሁ እዚህ ካለ ደግሞ ራሱ ቤት ውስጥ ውይይት ማድረግ ይቻላል። ኢምራን ልከዋለን። አረ ችግር የለም። እንደው አንተም ሄደህ ቢሆን አንተ ሂድና እስኪ እንደው ከፈለገ ለምን ሄዳለሁ እኔ ለምን ሄዳለሁ? የሆነ ቤት አንፈልግም፣ ምን ችግር አለ? ጥሩ ለሁላችንም የማያዳላ ቤቶች ነው። ኦርቶዶክስ ቤት እኮ የስድብ ቤት ነው። አታውቀውም እንዴ? አታውቃቸውም እንዴ? ቴዲ ሐዋሳ ቤት የሚሳደቡት እኮ ኩታሮች ናቸው። ትላልቆች እኮ አይሳደቡም። አሁን ለምሳሌ ኩታሮች ጋር ምን አደርጋለሁ? መምህር ኤፍሬም ሲሳደቡ ሰምታችሁ ታውቃለህ? መምህር ኤፍሬም ይሳደባሉ። ከመምህር ኤፍሬም ጋር አሁን ተወያይ ብትለኝ ራሱ ከመምህር ኤፍሬም ጋር አልወያይም። ራሱ ለምሳሌ አልወያይም። አውላ ተወያይ ብትለኝ እሳቸው እስልምናው ላይ ያጠኑ ይለያየ እስልምና ነው ማጥናት እንደዛ ስለሆነ አዎ ዝም ብሎ ከማንም ሰው ሊወያይ ስላለ ብቻ አታወያየውም። መጀመሪያ ታየዋለህ፣ ይፈተሻል፣ ምን ይላል ምናምን ነገር። አዎ ሁለቱንም ሃይማኖቶች እንትን ይላል። አረብኛ ይችላል ማን ብለህ ትጠይቃለህ። ያው ለምሳሌ እስልምና ላይ ያጠኑ አረብኛ የሚችሉ ሰዎች አሉ፣ እስልምና ላይ ያጠኑ። አይ ዮሐድ የሚባለው ልጅ ጎበዝ ነው እስልምና ላይ። አረብኛ አይችልም እሱ። አረብኛ ይችላል አይችልም? ኤኒዌይ ለማንኛውም እሱ እስልምና ላይ ይሰራል። አረብኛ ኦኬ። ስለዚህ እንደዛ ነው ያለው። አትስደቡኝ በላቸው። አሁን አንተ ለምን እንትን ትላለህ? አሁን ምንድነው ማለት የሚሰርቡ ለምንድን ነው አንተ እዚህ የምትመጣው ለምንድን ነው ብለህ ስትል ያው ደስ ስለሚልህ ነው ድባቡ አይደለ? እኔ ለመጠየቅ ነው መጣ። ደግሞ ሰውን ወክዬ አይደለም የምመጣ እኔ ራሴን ወክዬ ነው የምመጣ። ለምን ይሰርበዋል ግን? ለምን ይሰርበዋል? እኔ እንጃ። ምን ግረው ገባኝ እኮ ነው አሁን። ይሄ እኮ ነው ኡስታዝ። እኔ ተንኮል የለኝ ምን እንደሆነ አላውቅም። ምን ያው ነው በቃ። ስለዚህ ለምንድን ነው ግን የምትለው? እኔ እኮ አንተ እኮ ግን ድብቅ አጀንዳ አለ አሁን ሳስበው። የለኝም። ኧረ ኡስታዝ እኔ ምንም የለኝም። ተታውቃለህ ፎቶ ምናልባት ሰልመህ አደባባይ ላይ መናገር አልፈለክ ይሆናል እንጂ ዝም ብዬ ሳስብህ እንደውም ምክንያቱን ልንገርህ። አይ ቆይ እውነቱን ተናገር ሳልኖር። አይ እውነተኛው ያውራ ችግር እውነተኛውም ስለነበር አይ እውነቱን ተናገር ሳልኖር እውነቱን ተናገር። አልሰለምክም? በምን? ኧረ በመብርሃን ተው እንጂ ኡስታዝ። በውስጥ አልሰለምክም? ኧረ እኔ ማርያምን በጣም ነው የምወዳት። ማርያምን ተመልካታለህ እንዴ አንተ? አላመልካትም ግን በቃ አባገሪ ዘጋስጫስ ያመልካታል? ኧረ ማርያም አትመለክም። አባገሪ ዘጋስጫስ ያመልካታል? አትመለክም በየትኛውም ቤተክርስቲያን ማርያም።
እኮ አባ ጊዮርጊስ ዘጋስጫ ያመልካታል ወይ ነው ያልኩ። ያመልካት ነበር። እኔ በሱ ዘመን አልነበርኩም። እኔ ያመልካት አልነገረኝ። እኔ ለውስታስ ኦኬ። እሱ ቢያመልካት አሁን የቤተክርስቲያን አባት አይደለም? ጣዖት አምላኪ ነው ብለን ነው የምታምነው? የሚያመልካት ማርያም የሚያመልክ ሰው ቤት ገኝ የማትመለከው አይ ጣዖት አይደለችም፣ ግን አትመለከም፣ አይገባም። ግን አሁን አንድ ሰው ማርያምን ቢያመልክ መንግስተ ሰማያት ይገባል? ለምን ያመልካታል? እንዴ የሚመለክ እግዚአብሔር ነው። ቢያመልካት መንግስተ ሰማያት ይገባል ወይ ነው ጥያቄ። እንዴ ቀናተኛ አምላክ ነው እግዚአብሔር። አረታ አትመለክም። እግዚአብሔር በአምልኮ ላይ አይደራደርም እኮ። አሁን ማርያምን አንድ ሰው ቢያመልክ ንጉስ በመንግስቱ፣ ባል በሚስቱ፣ አምላክ በአምልኮቱ እንደሚቀና ሁሉ ማርያምን የሚያመልክ ሰው ዝም ብሎ ያያል? ማርያምን ሲያመልክ ቢገኝ አዎ ዝም ብሎ ያያል? እንዴ እናቴ ናት ችግር የለውም ብሎ ይላል? ማርያም አትመለክም። ማርያም አትመለክም እኮ። ቢያመልካት ምን ይላል ነው? አይ አምልኮ ላይ እንደዚህ የለም። አምላክ ብቻ እኔ ምንም የሚያመልክ ስለሌለ መፍትሄው እንዴት አድርጌ አውቃለሁ? እኔ የሚያመልክ የለ እስካሁን እና መልካት። ስለዚህ ቢያመልካት ግን መንግስተ ሰማያት ይገባል ወይ? ማርያምን ቢያመልክ አንድ ሰው አራ የለም። ማርያምን አምልኮ መንግስተ ሰማያት ገባ የሚል የተጻፈ አላገኘሁም እኔ ባለኝ እውቀት። ግዕዝ ትችላለህ ብዬ አስባለሁ። እንዝራ 7 ምዕራፍ 4 ቁጥር 98 ላይ ግዕዙ ይትቀነ ለኪ በፍርሃት ወእሚነኪ ባስተብረኮ ይላል። ቆይ አውቀዋለሁ። ሁለተኛው ይስማው። ለኪ አቅረብ ቁርባና አኮቴት ውእቱ ይላል። ለኪ አቅረበ ቁርባና አኮቴት አለ። ላንቺ ቁርባን አቀርባለሁ ይላል። ወለኪ እሰው ወለኪ አቀርባው ለኪ አቀርብ ቁርባና አኮቴት ይልና ወለኪ እሰው መስዋዕት አምልኮ ይላል። ምን ማለት ነው? ለአንቺ የምስጋና መስዋዕት አቀርብልሻለሁ። አይደለም ልድገምልህ። ለምን ወለኪ አቀርብ አይደለም? ወለኪ አቀርብልሻለሁ። እሰው መስዋዕት አምልኮ ነው የሚለው። የአምልኮ መስዋዕት እሰዋልሻለሁ። ስለዚህ ለማርያም የአምልኮ መስዋዕት ይገባታል? አይገባም ለሷ። ይሄን ምን ታደርገዋለህ? እንዝራ 7 ላይ ያለው ዳይፍ ነው ኡስታዝ፣ ዳይፍ ነው እሱ እኮ። ምን ታደርገዋለህ ነው የምልህ። ማለት ተሳስተዋል ወይስ ምንድን ነው? ይሄን ዳይፍ ነው እሱ። አዎ ለሚመለክ ዳይፍ ነው ወይ ዳይፍ ነው ያልከው እንዴ? እሺ ምን ይላል መሰለህ በአማርኛ የምስጋና እጅ መንሻ አቀርባለሁ፣ በመፍራትም እገዛልሻለሁ፣ በመስቀልም እጅ ነሳሻለሁ፣ የአምልኮ መስዋዕት ለአንቺ እሰዋለሁ ነው የሚለው። ወለኪ ነው የሚለው። እሰው መስዋዕት አምልኮ ነው የሚለው። የማርያም የአምልኮ መስዋዕት እሰው መስዋዕት አምልኮ ታለ። የአምልኮ መስዋዕት ለአንቺ እሰዋልሻለሁ ነው። የአምልኮ መስዋዕት ደግሞ የሚሰዋለት ኢየሱስ ክርስቶስ ብቻና ብቻ ነው። ስለዚህ አባ ጊዮርጊስ ዘጋስጫ ተሳስቷል ወይ ነው ጥያቄ። እንደዚህ ቃሉ ተሳስቷል። ሌላ ትርጉም ታለው ደግሞ ነገ ወጥተው ያብራሩታል። አሁን እንደምትለው ግዕዙም ነው የሚለው አማርኛው ነው። ኦኬ ቅዳሴ ማርያም ትቀበላለህ? ቅዳሴ ማርያም በሚገባ። ቅዳሴ ማርያም ማን የደረሰው? አባ ሕርያቆስ። ኦኬ ጥሩ ትቀበለዋለህ? ግጥም አድርጌ ኡስታዝዬ እያሽቆረቆርኩ በአማራ ድምፅ። ቅዳሴ ማርያም ሲጀምር አኮቴተ ቁርባን ብሎ ለማን ነው የሚለው? አኮቴተ ቁርባን ዘደረሰ ላቲ አባ እንትን እያለ ይላል። በቃ ላይ አላስኩትም እኔ እኮ አይ በደንብ ብታ አኮቴተ ቁርባን ለእግዝእትነ ነው የሚለው አይደል? ለእግዝእትነ ድንግል ማርያም ወላዲተ አምላክ። ስለዚህ ለማን ነው አኮቴተ ቁርባን የሚቀርበው ነው ያለው? ለእመቤታችን የተደረሰ ይሄ ቅዳሴ ማርያም የእመቤታችን የተደረሰ የምስጋና። ስለዚህ አኮቴት ይገባታል ማርያም ወይስ አይገባትም? አኮቴት ማለት ምን ማለት ነው እኮ? እሱን ነው የምልህ። አኮቴት ይገባታል ወይስ አይገባትም? ምስጋና እኮ ነው። አይኮት አመሰገነ ምስጋና እኮ ነው። አይደለም አኮቴተ ቁርባን ነው የሚለው እኮ። ቁርባን ይገባታል ማርያም። ይሄ ምስጋና ነው። ምስጋና ይገባታል። ነው ቁርባን ይገባታል ማርያም። ምስጋና ነው የሚለው አኮቴተ ቁርባን ማለት ይሄ ምስጋና የቁርባን ምስጋና ለማለት ነው። ስለዚህ ቁርባን ይገባታል። የምስጋና ቁርባን ማርያም ይገባታል። ቁርባን ምንድነው ሲተረጎም? ቁርባን ምንድነው? ቁርባን ማለት መስዋዕት ማለት ነው። ቁርባን ምንድነው? መስዋዕት ማለት የምስጋና መስዋዕት ማለት ነው። አኮቴተ ቁርባን ማለት የምስጋና አኮቴት ማለት ምስጋና ነው። አኮቴተ ቁርባን ማለት
አኮቴተ ቁርባን እሺ ኡስታዝ አፉ በለኝና እዚህ የዘወትር ውዳሴ ማርያም ላይ ሰግድ ለአብ ወልድ መንፈስ ቅዱስ አተ ስግደት ሰግድ ለእግዝእትነ አምላክ ሰግድ ለመስቀል እግዚእነ ኢየሱስ ክርስቶስ ብሎ ያስቀምጣልና ይሄኛው ለአብ ለወልድ ለመንፈስ ቅዱስ የተሰጠውን ለማርያምና ለመስቀሉ ሰግድ ለእግዝእትነ ማርያም ለወላዲተ አምላክ ሰግድ ለመስቀል እግዚእነ ኢየሱስ ክርስቶስ የሚለው ክርስቶስ ለተሰቀለ ሰግድ ለእግዝእትነ ማርያም ድንግል እና አዎ ዘተቀደሰ በደሙ ክቡር እንላለን። ስለዚህ አንተ ኢየሱስ ክርስቶስ ተሰቀለበት ለምትለው እንጨትና ለድንግል ማርያም አብ በሚደረግበት ስግደት መልኩ እዛው ክፍሉ እንደሚለው ማለት ነው ትሰግዳለህ ወይንስ አትሰግድ? ለኢየሱስ የምንሰግደው ስግደት ለአምልኮ ነው። ለመስቀሉ የምንሰግደው ግን በመስቀሉ ደመ መለኮት ስላለበት የክርስቶስ ደም ዘተቀደሰ በደሙ ክቡር በሆነው መስቀሉ ስለተቀደሰ የአምልኮ ይሰገዳል። ያክብሮ የአምልኮ አንሰግድም። ለማርያም ያክብሮ፣ ለመስቀሉ ያክብሮ። ተመሳሳይ ጥያቄው አልገባህም። የቤሪያ ጥያቄ አልገባህም። ሳልኖር የሚለው የዘወትር ጸሎት ቁጥር 9 ላይ የሚናገረው ነገር ምስጋና ስግደትና ስብሐት ለእግዚአብሔር ወላዲቱ ድንግል ወለ መስቀሉ ክብር ሲል ገብቶኛል። ማርያምን መስቀሉና ድንግል ማርያምን በሚል ኮምፓራቲቭ ኮንጃክሽን አያይዞ ግን በአንድ ላይ ጨፍልቆ ስብሐትና ወይም ስግደት የሚለውን አንድ ላይ እንዴት ያስቀምጣል ነው ጥያቄው። ጥያቄው እሱ ነው አይደል? እንደዛ ነው አይደል? ቤሪያ ኡስታዝ ተረድተኸኛል። ልክ ነው። እንትን ላይ አይተዋል። ቤሪያ መስተብቁ ዘመስቀል ቁጥር 8 ላይ ለእሉ ክሌቱ ፍጡራን ስብሐተ ፈጣሪ ይደሎ እስመተ አርዩ በክብሮሙ ይላል። ለነዚህ ሁለት ፍጥረታት ለማርያም እና ለመስቀል የፈጣሪ ምስጋና ይገባቸዋል፣ በክብር ተስተካክለዋልና ይላል እኮ። ከማን ጋር ነው የተስተካከሉት? መስቀልና ማርያም። ይሄ የሚስተካከል ነው። ይሄ የሚስተካከል ነው። ይሄ ኧረ ክርስቶስ ጋር የሚስተካከል ማንም የለም። ኖ ምንድነው የሚለው መሰለ መስተብቁ ዘመስቀል ቁጥር 8 ላይ ለእሉ ክሌቱ ፍጡራን አለ። እነዚህ ሁለቱ ፍጡራን አለ ማርያምና መስቀል ስብሐተ ፈጣሪ ይደሎ የፈጣሪ ምስጋና ይገባቸዋል፣ እስመ ተአረዩ በክብሮሙ አለ። ለነዚህ ሁለት ፍጥረታት የፈጣሪ ምስጋና ይገባቸዋል። ለምን አለ? በክብር ተስተካክለዋልና አለ። መስቀልና ማርያም ከፈጣሪ ጋር እንዴት ነው እኩል የሚሆኑት የሚስተካከሉት? አይ መስቀል ከፈጣሪ ጋር እንዴት አልተካከለም ይላል? ታረዩ በክብሮሙ ይላል እኮ። ታረዩ በክብሮሙ ይላል። ታሪው ነው እሱ እንደሱ አይደለም። በክብሮሙ ይላል እንትን ላይ አይደል? መሰብቁ ላይ አይደል ያለ? ማለት ተሳስቷል። ይሄም አይ ነው እነሱ ፈጣሪ አይደሉም እንዴ? ፈጣሪ ያልሆኑትን ያው እንዴ መስቀል ፈጣሪ ናቸው አላለም እኮ። ምስጋና የሚገባቸው እንደ ፈጣሪ ነው። ማርያምና መስቀሉ ከፈጣሪ ጋር ተስተካክለዋል ነው የሚለው። ታስተካከሉ። ይኸውልህ መስቀሉን የምናከብረው ለምንድን ነው ካልከኝ፣ ደመ ክርስቶስ ዘተቀደሰ በደሙ ክቡር ስላለ ደሙ ከኃጢአት ሁሉ ስለሚያነጻ ደመ ክርስቶስ ስለፈሰሰ በደሙ ምክንያት ማርያም ደግሞ ማህፀነ ድንግልናዋ ሳይለወጥ በድንግልና ኢየሱስን ስለወለደች የማዳናችን ምክንያት ስለሆነች ለእሷም ለቅዱሳንም በሚገባው ስለት እንሰግዳለን። የአምልኮ ስግደት ግን ችግር የለውም። ግን በክብር ከፈጣሪ ጋር ተስተካክለዋል ወይ? በክብር አይስተካከሉም ከፈጣሪ ጋር። ይሄ በክብር ተስተካክለዋል። ተአረዩ በክብሮሙ ምን ማለት ነው? አይ ኡስታዝ በክብራቸው ይስተካከላሉ ነው። ይሄ እኮ ተሐድሶችን እየሰማችሁ ነው እናንተ። ኧረ ተው ነው ባካችሁ። ነው ግዕዙን አውጣው ከፈለክ ካለ አንተ ጋር መስተብቁ ዘመስቀል ቁጥር 8 ላይ ኧረ እንደው ምን ነው አጥዋለሁኝ ይላል እኮ። ትክክል ነህ። እኔ አይልም አልኩኝ እኔ ይላል እኮ። ግን እንደዛ አይደለም። ደግሞ ሲያንደታው ሲመሰጠር ሌላም ሊሰጡ ይችላሉ ሊቃውንቶቹ። ግን
ቀጥል። አይ ታድሶች ናቸው እንደዚህ ይሄንን ሰም እነሱ ናቸው እንደዚህ የሚሉ። አይ አንተም እኮ ቀላል ነህ። ኧረ እኔ በጣም ጎበዝ ነው። እኔ በጣም ጎበዝ ነው እውነት ነው ቤቴ ኡስታዝዬ። ትትና ብቻ በቂ ነው። በቃ በእውቀት ነው የምትሞግት እና አሁንም ቢሆን ኡስታዝዬ በዝብነ ካንደበትህ ቴዲ ሐዋሳ ቤት እንዳርገውና በቃ እንደው ሁላችን እንድንመማርበት ብታስብበትና በፍቅር በተሞላበት እንዳማኝ ጥሪ አድርገን ብንወያይ ደስ ይላል። እኔ ጋር ሳይሆን አልኩ ሰው ጋር ልምረጣ እስቲ ርዕስ ልምረጥ። ማመራጫ ያደረጋችሁ አደኛ ከሆነ ክብርህን ካልነከው ኡስታዝ ምንድነው ቴዲ ሐዋሳ ቤት ያለ ፈርከኝ ካላልክ ለማሰደብ እንዲመች ነው። ምን አድርጎ ነው የሙስሊም ቤት ምን አድርጎ? እኔ ቤትስ ቢሆን ምንድነው ችግሩ? እኔ ቤትስ ቢሆን ራሱ ምንድነው ችግሩ? ማለት መንፈሳዊ ነገር ከሆነ ማለት ነው አላማው። ሳልኖር ማለት እኔ ቤትስ ቢሆን ምንድነው ችግሩ? አንድ ሰው እኔ ቤት መጥቶ ቢወያይስ ምንድነው ችግሩ? ማለት ምን አላማው ሌላ ነገር ከሌለው በስተቀር ማለት ነው። ለመሰዳደብ ምናምን አይደለም አይደል? ኡስታዝዬ ጠላትህን እኔ አንተ ተሰደብ ደስ አይለኝም። ገብርኤልን ጥሩ ነው። አይ ምንድነው ችግሩ ነው እኮ የምልህ። እኔ ቤትስ ቢሆንስ አንተ ሰው ቤት መጥቶ ቢወያይስ አንተ ቤትም ቢሆን በቃ እሱን ነው እኮ የምልህ። መጥቶ ያናግረኝ እኮ ነው ያልኩህ። ንገረውና ጃም ቤት ቢሆን ችግር የለም። ጃ ቤት ወይ አንተ ቤቱ ነው ችግር የለውም። መጥቶ ያናግረኝ። መጀመሪያ ያናግረኝ እኔን አልኩህ። መጥቶ ያናግረኝ ሳልኖርዬ። አቤት ኡስታዝ ምንም ችግር የለውም። ለውል በኋላ አድሎ ተፈጠረ እንደይባል በሰገለ ጊዜ ያወራሁት ነው እንደገና የሚደርስ። ኧረ ምንም ችግር የለውም። ያው የለም ኔትወርኩ ነው ቤራ ያለ ኡስታዝ ኔትወርኩ አስቸጋሪ ነው። ቤራ ያለ አሎ ኡስታዝ አዋራው በመስቀሉ ጉዳይ ላይ አሎ እሺ ቤተሰብ ሰማን ነው አሌክስ ትሰማለህ? ሳልኖር አዎ ምንም ችግር የለውም። አንዱ ቤት አይታችሁ ያው እኛም ከታች ያለኛው እንድንማርበት እንደዚህ ቢሆን ጥሩ ነው። እንደው ኡስታዝዬ ከዛ በፍቅር ነው አንድ ጥያቄ ተጠይቀው ነበር። ምናልባት ደግሞ ምን ነበር? ሳልኖር አንድ ጥያቄ ተጠይቀ ነበር። እሺ ጠይቁ። የምትለው አሁን ለምሳሌ አጵሎስ ጳውሎስ ከተባለ የምትለዋ ፊደል ምንድነው አመልካችነቷ? እና አያያዥ ናት። ኦኬ አገባብቹና ማዋስረጅ አገባብ ናት እና አያያዥም ትሆናለች። ወይም ደግሞ አጫፋሪ ትባላለች በግዕዝ አጫፋሪ አያያዥ። ስለዚህ የምትለዋ እና ማለት ከሆነ ውዳሴ ማርያም ዘወትር ላይ ለአብ ወወልድ ወመንፈስ ቅዱስ ወግዝእትነ ማርያም እንዲሁ ደግሞ ወመስቀለ እግዚእነ ኢየሱስ ክርስቶስ ብሎ በምትለዋ ወይንም እና በሚለው ቃል እንደዚህ ነው የሚል ልበልልህ እንዲህ ነው የሚል ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይላል። ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ይደሉ አለ እግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ይደሉ ለመስቀለ እግዚእነ ኢየሱስ ክርስቶስ ነው የሚለው። ለክርስቶስ መስቀል ክብር ይገባዋል፣ ለመቤታችንም ክብር ይገባታል ነው። ሌላ አይደለም። እሱን አይደለም እያልኩ ያለሁት እየነገርኩ ያለሁት ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ የሚለውን ክፍል ሳይሆን እሰግድ የሚለውን ክፍል እሰግድ ለአብ ወወልድ ወመንፈስ ቅዱስ ሀተ ስግደተ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ብሎ ያስቀምጥልህና የመጨረሻው ክፍል ላይ ደግሞ ምን ብሎ ያስገባልህ? አያያዥ ቃል ተጠቅሞ ለአብ ለወልድ ለመንፈስ ቅዱስ እንዲሁም እና ወይንም የምትለዋን ተጠቅሞ ለእግዝእትነ ማርያም ቀጥሎ ደግሞ ለመስቀለ እግዚእነ ኢየሱስ ክርስቶስ ብሎ ያስገባል።
አሁን እዚህ ጋር ወምትለው አያያዥ ወይንም እና ምትለው አያያዥ ወምትለው ወይንም እና ምትለው አያያዥ ምንን ምስጋናውንና ስብሐቱን ተከትላ አይደል የመጣችው አመልካችነቷ እንዴ? ለመስቀልና ለምሳሌ እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ ይላል። ለድንግል ማርያም እሰግድ ለመስቀል እግዚእነ ኢየሱስ ክርስቶስ፣ ለክርስቶስ መስቀልም እሰግዳለሁ ነው የሚል እኮ የለውም እኮ እዚህ። አዎ እዚህ ጋር አሁን የስግደትና የስብሐት ወይንም የአምልኮና የስግደቱ ልዩነት አለው ወይንስ የለውም? በመንፈስ ነው የምንለየው። ይሄ አምልኮ ነው፣ በመንፈስ ቅዱስ ነው የሚለየው። የአምልኮ ነው ልባችን ነው። የአምልኮ ለእግዚአብሔር ስንሰጥ፣ የክብር ደግሞ ለማርያም ስንሰጥ መንፈስ ቅዱስ ነው የሚለየው። ወንድሜ ክፍሉ ነው እየጠየቅኩ ያለሁት። ክፍሉ ላይ ያለው ቃል በመንፈስ ለይታችሁ ስገዱ የሚል ክፍሉ ላይ አለ እንዴ? ወይንም ስትሰግዱ በመንፈስ ትለያላችሁ የሚል አለ? ይቆራረጣል ደግሞ ዛሬ ምንድነው? ሌላ ቢሆን አቤት ተቋርጠ ነበረ። ዳታ አልሰማሁም። አሁን አንተ ክፍሉ ላይ እያልክ ያለኸው ስንሰግድ በመንፈስ እንለያለን አልክ። ከየት አምጥተህ ነው እያልክ ያለኸው? ክፍሉ ላይ አለ ወይንስ የራስህን ትርጓሜ እየሰጠህ ነው? መንፈስ ቅዱስ ስለኛ እየቃተተ የምናደርገውን ያውቃል። መንፈስ ቅዱስ ነው የሚያውቀው ይሄንን። ስለ ክፍሉ ነው ያልኩ። አሁን አንተ ደግሞ ዘለህ ሮሜ መልእክት ምዕራፍ 8 ላይ ሄድክ። ስለ ክፍሉ ነው እየጠየቅኩ ያለሁት። ክፍሉ በአንድነት አስቀምጦታል ወይንስ አላስቀመጠውም ነው? ኖ ያምልኮ ለእግዚአብሔር አስቀምጠናል። ያክብሮ ደግሞ ለመስቀልና ለእመቤታችን አስቀምጠናል። ኦኬ የትኛው ቃል ነው እስቲ ለአምልኮ ለእግዚአብሔር ያክብሮ ደግሞ ለመስቀሉና ለማርያም የሚለው? እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ እኮ አምላክን ለወደደች የትኛው ቃል ነው የጸጋና ያምልኮ? አምላክን ለወደደች የትኛው ቃል ነው? ስግደቱ በአንድነት ነው የገባው እንጂ ልዩነት ተፈጥሮ አይደለም። የትኛው ቃል ነው እንደዛ የሚለው? የትም ሆነ የትም ገባ ስግደት ለእሷ የምንሰግደው ያምልኮ አይደለም ያክብሮ ነው አልኩ። ለእሱ ደግሞ ያምልኮ ነው። እሰግድ ለእግዝእትነ ማርያም አምላክን ስለወደደች ለእሷ ስግደት ሁሉ ደግሞ አምልኮም ስላልሆነ እንሰግዳለን። ስግደት ሁሉ አምልኮ አይደለም። ክፍሉ እንደዛ አይልማ። ክፍሉ የሚለው ክርስቶስ ለተሰቀለበትም እንጨት ፈጣሪንም ለወለደች ለማርያም እንዲሁ ደግሞ እንጨት አትበል አንተ መስቀል ነው የሚለው አሌክስ። እንጨት አትበል። ይሄንን ጳውሎስ ተጠቅሞታል፣ ችግር የለውም። እንጨት አትበል። እንጨት ሳይል እንጨት ለምን? የቆሮንቶስ መልእክት ጳውሎስ ይሄንን ጳውሎስ ተጠቅሞታል፣ ችግር የለውም። እያነበብክ ያለው መስቀል የሚል ነው አይደል? መስቀል የሚል እያነበብክ እንጨት ብለህ ለምትቀይረው እንጨት አይደል እንዴ? ታዲያ ምንድነው ኤሰንሱ? ኢየሱስ ክርስቶስ የተሰቀለበት መስቀል ኤሰንሱ ምንድነው? ፕላስቲክ ነው። ኤሰንሱን አላወራንም። እያወራን ያለ ነው መስቀል ነው። በእንጨትም ላይ ባይብል ላይ በእንጨትም ይለዋል፣ በመስቀልም ይለዋል። በእንጨት ላይ የሰቀላችሁት ይላል፣ እንጨት ይለዋል መስቀሉን። ጥቅሱን አውጣለት ብሔርያ። እንደዛ ማለት ምን ማለት ነው ታውቃለህ? ወሂድ አፈር ነው እንደማለት ነው። ከአፈር ጋር እያወራው ነው ብሎ እንደማውራት አፈር ነው። አፈር ነው። እንኳን እኔና አባቴም አዳም አፈር ነው። ዘፍጥረት 19 ላይ አሁን እኔ ከወሂድ ጋር እያወራው ማለት ያለብኝ ወይስ ከአፈር ጋር እያወራው ነው ማለት? ያው ነው። አልጋ ቀየረ እንጂ ያው ነው። ራሱ አፈር ነው። ራሱ ማቴሪያሉ የተሰራበት ያው ነው። ስጋ ራሱ አፈር ነው። መጨረሻ ላይም አፈር ነው የሚሆነው። ምንም ችግር የለውም። ስለዚህ መስቀሉ ተለውጧላ ወደ ሌላ ስለተቀየረ በማንነቱ ነው የምጠራው እንጂ እንጨቱም ወደ ምንነት ተቀየረ? ወደ መስቀልነት ተቀየረ? አዎ እውነተኛው አሳከኝ ፍሬንዴ ስለሆንክ ችግር የለውም። አሁን ወሂድን አፈር ነው ከአፈር ጋር እያወራው ነው አይባል። መስቀሉ ወደ እንትን ከተቀየረ በኋላ ማለት ነው። ማን ነው እንጨቱ ወደ መስቀል ከተቀየረ በኋላ ግን መስቀሉን ለምንድን ነው እንጨት ያለው ጴጥሮስ? እዛ ጋር ስታነብ እንጨት ብለህ አንብበው። እዚህ ጋር ግን መስቀል እያለ ለምን እንጨት? እሺ ቤሪያ ያለበት ቦታ ቢል እኮ ችግር የለውም። ይመች ያላለበት ቦታ ላይ እንጨት ማለት ጥሯል። አባው ስላሴን እያፈራረስ ስለሆነ ይመች አልነካ ኡስታዝ አይተውት ኡስታዝ እኔ የምልህ ወሂድ ማለት ነው ጥያቄ ምናምን ካሉ ዘንዳ አንድ ሀሳብ ልንገርህ ወሂድ
መጀመሪያ አሌክስ ከአሌክስ ጋር ይጨርሱና እንትን ትቀጥላለህ። እውነተኛውዬ ከቀጥል ቤሪያ ቀጥል የእንትኑን የመስቀሉን። እሺ ሳልኖር ቃሉ አለው የዘወትር ጸሎት ላይ ሲቀመጥ ዳታው እኮ እየደከመ ነው። እሺ የዘወትር ጸሎት ላይ ሲቀመጥ ቃሉ ለአብ ለወልድ ለመንፈስ ቅዱስ እንዲሁም ለማርያም እንዲሁም ደግሞ ክርስቶስ ለተሰቀለበት መስቀል እንዲሁም የሚል አለ። እንዲሁም የሚል ሴት ነው። እንዴት አድርገህ ነው የምታገናኘው? እስኪ አንተው እስኪ እንፍተው አውጣና አሳየን እስኪ። እንዲሁም ኦኬ እሰግድ ለእግዝእትነ ማርያም ድንግል እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ማለት ምን ማለት ነው? ምን ማለት ነው? ሳልኖር እሰግድ ለአብ ለወልድ ለመንፈስ ቅዱስ አንድ ስለ ተሰግዳለሁ ነው። እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ ደግሞ ለድንግል ማርያም መሰግዳለሁ ነው። እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ማለት ነው። እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ማለት ደግሞ ለኢየሱስ ክርስቶስ መስቀል እሰግድ ኦኬ እንትን ይዘዋል መሰለኝ፣ ኔትወርክ ይዘዋል መሰለኝ። የዘወትር ጸሎት ላይ ስግደቱ በተመሳሳይ ሀሳብ በተመሳሳይ ሁኔታን የገባው ቅድም ኡስታዝም መስጠብቁ ላይ እንዲሁ ደግሞ ቃሉ በቀጥታ የአምልኮ መስዋዕትን አቀርባለሁ ይላል። አሁን ወንድማችን እያለ ያለው እኛ በመንፈስ እንለያለን ነው። በቃል ወይንም በጽሁፍ ያልተለየውን በመንፈስ እንለየዋለን። እሱ ከየት የመጣ እንደሆነ አላውቅም እኔ። ቃሉ ላይ የሚለውን ግን ለእግዝእትነ ማርያም እንዲሁም ለተሰቀለበት እንዲሁም ለአብ ወልድ መንፈስ ቅዱስ እሰግዳለሁ ነው። በነገራችን ላይ ሁለተኛ ሀሳብ ሲጨመር እሰግድ ለእግዝእትነ ማርያም ወላዲተ አምላክ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ሲል እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ሲል ክርስቶስ የተሰቀለበት እንዴ መስቀሉ አያገኙትም? የለም። በራሱ መስቀሉ አሁን ላይ ኤግዚስት አያደርግም። የት ተገኝቶ ነው የሚሰገድለት? በሰማይ ሆነ በምድር መስቀሉ የለም። ኤግዚስት አለ። ለምሳሌ አሁን አንብረ መስቀሌ በደመ መስቀል ብሎታል። ማን ነው ይሄ? ለንጉሱ እና በዚህ በእንትን አስቀምጦታል የሚል አፈታሪክ አለ። እሱ አፈታሪክ ነው፣ ሪሰርች አይደለም፣ ጥናትም የለውም፣ መረጃም የለውም። ስለዚህ በራሱ ስግደቱ የሚቀርብለት ነገር ኤግዚስት የሚያደርግ ነገር አይደለም። በአራተኛ ደረጃ ደግሞ መስጠብቁ ላይ ቀጥታ የአምልኮ መስዋዕት አቀርባለሁ ብሎ ያስቀምጠዋል። ስለዚህ የተሰቀለበት መስቀል እንዲሁም ለፈጣሪ እናት ተብላ የተቀመጠላት ለማርያም ስግደት ይቀርብላታል። ስግደቱ ልዩነት አይደለም። አሁን ስግደቱ ልዩነት ነው የሚሉት በመንፈስ እንለየዋለን። እንግዲህ የሚሰግዱት አጎንብሰው ነው። ለማርያም እንሰግዳለን ሲሉ አጎንብሰው ነው ፊዚካሊ፣ ለእግዚአብሔር እንሰግዳለን ሲሉ አጎንብሰው ነው በአካል። ምኑ ነው በመንፈስ የሚለየው? በመንፈስ የሚባለው ነገር በራሱ ምን ይባላል? ጥያቄ ውስጥ ይገባል። በሁለተኛ ደረጃ በመንፈስ የሚሰገደው መጽሐፍ ቅዱስ ውስጥ ለሰው ወይንም ለተቀረጸ መስቀል አይደለም። መንፈስና መንፈስ የሚለየውን ስግደት የሚያቀርበው ዮሐንስ ወንጌል ምዕራፍ 4 ላይ ለእግዚአብሔር በመንፈስና በእውነት እሰግዳለሁ ይላል። በመንፈስ መስገድ ለኢየሱስ ክርስቶስ ተብሎ እንኳን አልተጠቀሰም። ቅድም አሁን ወንድማችን የሚለው ማለት በመንፈስ መስገድ ለኢየሱስ ክርስቶስ ተብሎ የቱ ጋ ነው ለማርያም በመንፈስ ለጌታችሁ ስገዱ የሚለው? በመንፈስስ ስገዱ የሚለው አካላዊ ስግደት ከሌለ እሷ በአካል ከሌለች እዚህ ጋር አንዴ ላስቆመና እንትን አሁን ለቅዱሳን ሲሰግዱ አሁን ለእግዚአብሔር ከሆነ ቆይ አንዴ ሐሳቤን ሳልጨርስ መሀል ላይ አቋርጥ አይደለም አንዴ እንትን እንድታረገው ነው ሰፖርት እንትኑ ሐሳቤን ሳልጨርስ መሀል ላይ ስለገባ የሐሳቤ ጥቅልል የሆነው ነገር ስለተረዳኸው ጥያቄ ነው የማቀርብልህ። ለማርያም አካላዊ ስግደት ነው ወይንስ መንፈሳዊ ስግደት የሚሰገድላት?
ለምን እኮ እያስቆምኩ አይደለም። እኔም እኮ እሱን እኮ ነው የምልህ። ለምሳሌ ለቅዱሳን እንሰግዳለን የሚሉት በስጋ ነው ወይስ በመንፈስ ነው? እኔም እኮ በዚሁ ሀሳቡ እንድጠይቀው ነው። ገብቶ አይደለ? ኦኬ። ለእግዚአብሔር አሁን ደግሞ አንተ ፕሮቴስታንት ነህ እንዴ? ፕሮቴስታንት ነህ? አዎ። አንዴ ፕሮቴስታንት ነህ ጌቹ? ኦኬ። ለኢየሱስ ክርስቶስ በመንፈስ ነው በስጋ ነው የሚሰግደው? በመንፈስ ነው። እስቲ ማስረጃ ስጠን። ለኢየሱስ ክርስቶስ በመንፈስ እንሰግዳለን ወይንም በመንፈስ የሰገደ ሰው ለኢየሱስ ማስረጃ ስጠን እኮ። ስግደት እኮ ለእግዚአብሔር ብቻ ካለ ለእግዚአብሔር የምንሰግደው እኮ ለእግዚአብሔር ሰገድን ማለት እኮ ለኢየሱስም ሰግደናል ማለት እኮ ነው። ማስረጃ ስጠን እስቲ። አሁን ለእግዚአብሔር የተደረገው ስግደት ለኢየሱስ ነው የሚል አሁን ሁለተኛ ስህተት እየደገምክ ነው። ለእግዚአብሔር የሚሰገደው ለአብ የሚሰገደው ስግደት አይደለም። ቆይ ለአብ የሚሰገደው ስግደት እሺ፣ ቆይ አሁን እዛ ጋር እንደዛ ካመጣ እየነገርከን ነው። ሌላ ስህተት እየነገርከን ነው። አሁን ግን እግዚአብሔር በምንድን ነው የሚሰገድለት? ቆይ የመጀመሪያውን ጥያቄ መልስ። ለኢየሱስ ክርስቶስ በመንፈስ ስገዱ ወይንም ለኢየሱስ ክርስቶስ በመንፈስ እንሰግዳለን የሚል መጽሐፍ ቅዱሳዊ ሀሳብ አለ? ቆይ ለእግዚአብሔር በምንድን ነው የሚሰገደው? እኔ ስለ እግዚአብሔር አልጠየቅኩህም። ቆይ ለእግዚአብሔር በምንድን ነው የሚሰገደው? ስለ እግዚአብሔር ጠይቄሃለሁ ወንድሜ። ኢየሱስ ክርስቶስ እግዚአብሔር ኢየሱስ እግዚአብሔር አይደለም? ኢየሱስ እግዚአብሔር ነው የሚል ጥያቄም አሁንም አልጠየቅኩህም። ኢየሱስ እግዚአብሔር ብቻ ነው? እኛ ኢየሱስ እግዚአብሔር ነው ብለን ነው የምናምነው። እኔ ኢየሱስ እግዚአብሔር ነው ብዬ አልጠየቅኩህም። ኢየሱስ እግዚአብሔር ብቻ ነው ወይ? ሰው አይደለም? ሰው ነው። በእርግጥ ሰው ነው። ጥሩ። አሁን እኔ ፍጹም ሰው ፍጹም አምላክ ብለህ አንተ ስለምታምነው ኢየሱስ ክርስቶስ በመንፈስ የሰገደ አካል መጽሐፍ ቅዱስ ውስጥ አለ? እኮ እግዚአብሔር መንፈስ ነው አልኩ እኮ። ስለዚህ በመንፈስ ነው። ኢየሱስ ደግሞ አሁን ስለ ኢየሱስ ነው አይጠየቁ። አሁን ስለ እግዚአብሔር አሁን የዮሐንስ ወንጌል ምዕራፍ 4 ከቁጥር 22 እስከ 24 በመንፈስና በእውነት ለአብ እንሰግዳለን ነው የሚለው። ቀጥታ ማንን አመልካች አድርጎ? አብን አመልካች አድርጎ። ለመንፈስ ቅዱስ በመንፈስ እንሰግዳለን አይልም። ለኢየሱስ ክርስቶስ በመንፈስ እንሰግዳለን አይልም። በራሱ ይሄ ዘወትር ጸሎት ላይ ያስቀመጡት ኢየሱስን ጨምሮ ማለት ነው። ለምሳሌ እሰግድ ለአብ ወልድ መንፈስ ቅዱስ፣ እሰግድ ለእግዝእትነ ማርያም ደዋርተ አምላክ፣ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ መንፈሳዊ በሆነ ነገር እንለያለን የተባለው ሐሳብ በራሱ ለኢየሱስ ክርስቶስ በመንፈስ ስገዱ የሚል ትምህርት መጽሐፍ ቅዱስ ውስጥ የለም ነው። ስለዚህ አሁን አንተ ኦርቶዶክሶችን አይደለም አሁን እዚህ ጋር አንዴ ሀሳቤን ልጨርስ። እሺ ጨርስ። ምን አለ መሰለህ፣ አሁን አንተ ኦርቶዶክሶችን ምን ትላቸዋለህ? እንዴ ለቅዱሳን ስገዱ የሚል የለም፣ ከየት አምጥታችሁ ነው የምትሰግዱት? እንዲሁ ደግሞ ለእንጨቱ ስገዱ የሚል የለም፣ ከየት ነው የምታመጡት? መንፈሳዊ ስግደት ስጋዊ ስግደት የሚባል የሚከፋፈል ነገር መጽሐፍ ቅዱስ ውስጥ የለም ብለህ ትጠይቃቸዋለህ። እኔ ደግሞ አንተን የምጠይቅህ ለራሱ ለኢየሱስ ክርስቶስ በራሱ በመንፈስ የሰገደ ወይንም በመንፈስ ስገዱለት የሚል ለኢየሱስ ክርስቶስ ትምህርት አለ ወይ ነው። አንተ አሁን ፕሮቴስታንቱ አንተን እንደ ፕሮቴስታንት ነው የማወራህ። እሺ ቆይ አሁን እንዴት ነው እኛ ኢየሱስ ከስላሴ አካላቶች አንዱ አይደለም ብለናል? ስለ ትሪኒቲ መች ጠየቅኩህ ወንድሜ? እኔ ስለ ትሪኒቲ ጋር ያስኬዳል። ቆይ ኢየሱስ እግዚአብሔር ነው የሚለው ጋር እኮ ያስኬዳል እኮ። ስለዚህ እግዚአብሔር እስከሆነ ድረስ በምንድን ነው የሚሰገድለት? ኦኬ ኢየሱስ እግዚአብሔር ስለሆነ በመንፈስ ይሰገድለታል አይደል? አዎ። እሺ ለወልድ ለእግዚአብሔር ወልድ በመንፈስ ስገዱ የሚል ቃል አለ መጽሐፍ ቅዱስ ውስጥ? አሁን ለአብ እንደተነገረ ለአብ በመንፈስ ስገዱ። ቆይ ቤሪያ ሰማለሁ። ቤሪያ አለ። ኦኬ ኡስታዝ አለው። ሀሳቤ ከገባ ሁለተኛ ቆሮንቶስ 4:4 ላይ ሰይጣን እግዚአብሔር ተብሏል፣ እሱም ይመለካል እግዚአብሔር ተብሏል። ሁለተኛ ቆሮንቶስ 4:4 ላይ እሱ ላይ የሚሄድበት ግዕዙ ላይ እግዚአብሔር ነው የሚለው አውጥተን ማሳየት እንችላለን።
ቀጥል ቤሪያ። አይ በአማርኛ ግዕዝ ምናምን ሳይሆን በአማርኛ ከሆነ አይ ሰይጣን እግዚአብሔር የተባለበትን አማርኛ እኮ አይደለም እኮ እግዚአብሔር እኮ አማርኛ አይደለም ግዕዝ ነው ሲጀመርም። እሺ ግዕዝም ይሁን እሺ፣ ቆይ ግዕዝ ነው። እስቲ ሰይጣን እግዚአብሔር የተባለበትን ለኛ ለክርስቲያኖች እግዚአብሔር ሰይጣን ነው ለኛ ለክርስቲያኖች። አዎ ግን እግዚአብሔር መሆኑን አወክ ማለት ነው። ሰይጣን እግዚአብሔር መሆኑን አወክ አመንክ። ሰይጣን አይ አምላክ እንደሚሆን ይናገራል፣ ግን ለክርስቲያኖች አምላካችን ነው። ግዕዙ ላይ እግዚአብሔር ነው ይላል እኮ ገዢ ስለሆነባቸው ነው። ኦኬ አይ አሁን ሲጀመር ከርዕሱና እንውጣና አሁን እሱ ቤሪያ ባነሳው ሐሳብ ላይ ቤሪያ ባነሳው ሐሳብ ላይ ነው እኔ ያለሁት። ግን ያው እንትን ቶፒኩ ሽፍት አናርገውና ኡስታዝም ያስቀመጠው ሐሳብ አለና አሁን የኔ ጥያቄ አሁን እየጠየቅኩ ያለሁትን ነገር በደንብ እንድትረዳና ቃላቶቼንም ሐሳቤንም ጥያቄንም ንግግሬንም በደንብ ተረድተህ መልስልኝ። እሺ የዮሐንስ ወንጌል ምዕራፍ 4 ከቁጥር 22 እስከ 24 ሲናገር ኢየሱስ ተናገረ በተባለው ንግግሩ ውስጥ ምንም ይላል? ለአብ በመንፈስና በእውነት ይላል። ምንም የሚደረግበት ስግደት የሚደረግበት ማለት ነው። ያንን ስግደት ደግሞ ኢየሱስ በምድር በነበረ ሰዓት የሚያከናውነው እሱ ነበር። ለአብ በእውነትና በመንፈስ የሚሰግዱበት ሰዓት ይመጣል፣ አሁንም ሆኗል ይላል። አሁንም ሆኗል የሚለው በዛ ዘመን እሱ ስለሚሰግድ ነው። በምን? በመንፈስና በእውነት። ለማን? ለአብ እሱ ስለሚሰግድ ሆኗል አለ። በፊት ለፊታቸው እሱ እያደረገ ስለሆነ አሁን ጥያቄው ለአብ እንዲህ በቀጥታ ተቀምጦለታል። ምክንያቱም በብቸኝነት የአምላክነትን ባህሪ አንድ ተብሎ ተቆጥሮ ለአብ ስለሚሰጥ። ለምሳሌ ኤፌሶን መልእክት ምዕራፍ 4 ላይ አንድ አምላክ አብ አለን ይላል። አንድ ብሎ የሚጠራው እዛ ጋር ማንነትን ሳይሆን አምላክነትን ባህሪ ነው። አንድ አምላክ ይለና አብ ማንነቱን ሲነግርህ የአምላክነትን ብቸኝነት ለአብ ይሰጣል። አየህ። ስለዚህ እዛ የዮሐንስ ወንጌልም ላይ ለእግዚአብሔር ብሎ የሚያስቀምጥልን ለአብ ነው። ዝቅ ብሎ ለአብ ብሎ በግልጽ አስቀምጦልሃል። አሁን ጥያቄው ለአብ እንደዚህ በበራና በተብራራ ሁኔታ በመንፈስና በእውነት ይሰገዳል ተብሎ ከተቀመጠ ለኢየሱስ ክርስቶስ በመንፈስና በእውነት ስገዱ ተብሎ የታዘዘበት ወይንም በመንፈስና በእውነት ኢየሱስ ወደ ሰማይ ከሄደ በኋላ በአካለ ሥጋ እርገት አደረገ ካላችሁ በኋላ ወይንም የዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ አርጋለሁ ካለ በኋላ በመንፈስ ለምሳሌ ኢየሱስ በሰማይ ሆኖ እነሱ በምድር በመንፈስ የሰገዱ ሰዎች እስቲ ሁለቱን ጥያቄ አሳየኝ ነው መጽሐፍ ቅዱስ ውስጥ። እሺ ቆይ ለአብ ብቻ ነው የሚሰገደው? ለእግዚአብሔር ለኢየሱስ ተሰግዷል? በመንፈስ ለአብ ብቻ ነው የሚሰገደው መጽሐፍ ቅዱስ ውስጥ። ከአብ ውጪ ለማንም በመንፈስ አይሰገድም። ለኢየሱስ በምንድን የሰገደው? ለኢየሱስ በምንድን የሰገደው? እሱና ማስረጃ አስተኛውን ለኢየሱስ በአካል ሲያገኙት ለምሳሌ በጥንት ዘመኖች ማለት ነው ስግደት ለምሳሌ አሁን ቻይናውያን ጃፓናውያን ጋር ስትሄድ ከአንገታቸው ጎንበስ ይላሉ። እንዲሁም ምስጋና ለማድረግ አሁን አብርሃም ማናት እቺ ሚስቱን ለመቅበር መሬት የሰጡት ህዝቦች መካከል ሰገደ ይልሃል። ወደ ምድር ተደፍቶ ሰገደ አመሰገናቸው ይላል። ለኢየሱስም እንደዛ አይነት የተደረገለት ቤሪያ ለሰላምታና ለምስጋና አድርጎ ያቀርበዋል። ኢየሱስንም በአዲስ ኪዳን በተለያዩ የወንጌል ክፍሎች ሰገዱለት ይልሃል። ሰላምታ እየሰጡት ማለት ነው። ወርሺፕ እያደረጉት አይደለም። ፈጣሪያችን ብለው እየሰገዱለት አይደለም። አሁን ጃፓናውያን ከአንገታቸው ቅንጥስ ብለው ያንን ስግደት ብሎ ይገልጸዋል ቃሉ ሰላምታውን። አምላካችን በሚል መንፈሳዊ መረዳትና መንፈሳዊ እምነት ግን ያቀረቡለት ስግደት የለም ነው። የዮሐንስ ወንጌል ምዕራፍ 4 ላይ በአምላክነት መረዳት በአምላክነት ዕውቀት ነው። በመንፈስና በእውነት ለአብ ይሰገዳል ሲባል በአምላክነት መረዳት አምላክነቱን ተረድተው ብቸኛ ፈጣሪ ሆኖ
እንደሚኖርና እንደፈጠራቸው ተረድተው ይሰግዱለታል። ስለዚህ አሁን ኢየሱስ ክርስቶስን በእንደዚህ አይነት ዕውቀት ወደ ሰማይ ካረገ በኋላ ከእርገት በኋላ በመንፈስ የሰገደለት ወይንም በእንደዛ አይነት አምልኮ ይስገዱለት ያለ መጽሐፍ ቅዱስ ውስጥ ሐዋርያም ይሁን ነቢይ አሳየኝ ነው። እንደዛ አይነት ትምህርት ካለ እሺ አሳያለሁ። ካሜራ ከፍቼ አሳያለሁ። በል ክፈት። በመንፈስ የሰገደና በአካል አግኝተውት ክፈትና በአካል አግኝተውት ለምሳሌ በኢየሩሳሌም ሲራመድ በአካል አግኝተውት ያደረጉለትን ሳይሆን ከእርገት በኋላ ለምሳሌ አሁን እግዚአብሔር በአካል አጠገባችን የለም አይደል? አትዳስሰው አትጨብጠው። ቆይ አሁን እኔ እያልኩ ያለሁት ይኸው ቤሪያ አሁን የምትይዘው ምንድን ነው? ስግደት ከተባለ ለአንዱ እግዚአብሔር ለአብ የተሰገደለት ስግደት፣ ምክንያቱም አብም አምላክ ነው። አሁን አንተ የምትለው ብቸኛው አምላክ ነው ለምትለው ሌላ እንትን ሀሳብ ይኖረዋል። እሺ አንተ አሁን ፕሮቴስታንት ነው፣ ሌላ ሀሳብ እያነሳ ያለው ፕሮቴስታንት ሆነ የኦርቶዶክስ ሀሳብ እያነሳ ነው። ለአብ የተሰገደለት ስግደት ለወልድም ይጠቅማል ብላ ዲፊኒሽን የምትሰጠው ትርጓሜ የምትሰጠው ኦርቶዶክስ ናት። እስቲ አሁን በመጽሐፍ ቅዱስ ውስጥ ለአብ የተሰገደው ስግደት ለወልድ ነው የሚለውን ሀሳብ አንተ እንደ ፕሮቴስታንት የቱ ጋር አንብበህ ነው የምትለው? እግዚአብሔር ለእግዚአብሔር አሁን ለምሳሌ እኛ እሺ እንደ ስንሰግድ ስግደት ሰገድን፣ እሺ ወይ ደግሞ አመለክን እንበል አምልኮ በሚለው እንያዘውና እኛ ስናመልክ እሺ ማስረጃ እነግርሃለሁ እኮ ሐሳቡን ግን ልትይዘው ይገባል። ችግር የለውም ሳልኖር እኔ እኮ ኦርቶዶክስ የነበርኩ ከዛ በኋላ ዩኒቴሪያን ክርስቲያን የነበርኩ አሁን ሻሃዳ ከያዝኩኝ ገና 45 ቀን የሆነ ቤሪያ ነኝ እኮ ወይንም በአዲሱ ስሜ አብደላህ ነኝ። ክርስቲያኒቲ ውስጥ ያለውን መረዳት አንተ ሳትነግረኝ በቀድሚያ ማቀው ነኝ፣ ያደኩበት ነኝ። አምላክ መንገዴን ልታቅም ትችላለህ እኮ ልታቅ ትችላለህ፣ ግን አሁን ደግሞ አታብራራልኝ። ጥቅሱን ስጠኝ። መጽሐፍ ቅዱስ ውስጥ ለአብ የተሰገደው ማቴዎስ ላይ እሺ፣ ማቴዎስ አይ ትርጉሙ እንደዛ ሳይሆን ለኢየሱስ ተሰግዶለታል ነው የምልህ። ለኢየሱስ ተሰግዶለታል በመንፈስ ነው በእንትን ነው በሚለው ምክንያቱም ወደ ሰማይ ከሄደ በኋላ በመንፈስ የሰገደ ሰው አሳየኝ፣ ወይንም በመንፈስ ስገዱለት የሚል አሳየኝ። ወደ ሰማይ ካረገ በኋላ ነው የፈለከው? አዎ እኮ ምድር ላይ ሳለ እኮ ሰግዶለታል። ስለዚህ አሁን እኛ ስንሰግድ ለወልድ ለብቻ፣ ለመንፈስ ቅዱስ ለብቻ፣ ለአብ ለብቻ ነው ለእግዚአብሔር ነው የምንሰግደው እኛ ስግደታችን? እኔ ለአብ ለወልድ ለመንፈስ ቅዱስ በብቸኝነት ትሰግዳላችሁ እንዴ የሚል ጥያቄ ጠየቅኩህ እንዴ? ለኢየሱስ መጠየቅ ነው። ምክንያቱም ለኢየሱስ ካልክ እኮ ዞሮ ሐሳቡን እየለየ እኮ ነው። ስለዚህ አብንም ለብቻ ስግደት ደግሞ ለእግዚአብሔር ነው። ጥያቄው እንዲገባ በቃ ወንድሜ፣ ጥያቄው እንዲገባ ጥያቄን ላስተካክልልህ፣ ቋንቋዬንም ጥያቄንም ላስተካክልልህ። ኢየሱስ ወደ ሰማይ ከሄደ በኋላ በምድር ያሉ ሐዋርያት ለአብና ለኢየሱስ በጋራ የሰገዱበትን ክፍል አሳየኝ። ነገርኩህ እኮ ነው። ሲሰግዱ እኮ እንደዛ አይደለም ስግደት እኮ አሁን እኛ በአይናችን እያየ ነው። እነሱ እኮ በአይን ስላዩ ነው በፊቱ ወድቆ የሰገዱለት አይደል? እሱ በአካል አጠገባቸው አለ። ስግደት የሚለው ቃል ለሰላምታ ለምስጋና ይቀርባል አልኩህ እኮ መጽሐፍ ቅዱስ ውስጥ እንጂ ወርሺፕ ወይንም አምልኮ አይደለም ወንድም እንዴ። ለአንድ ለእግዚአብሔር ለአምላክ ብቻ ስገድ ተብሎ ተጽፎ አንተ ከየት አምጥተህ ነው እንደዛ ያልከው? እሺ ኦኬ እሺ፣ እንደዚህ ላድርግልህ። ኢየሱስ በምድር ሳለ ለምሳሌ አሁን ኢየሱስ በምድር ሳለ የማቴዎስ ወንጌል ምዕራፍ 26 ላይ ኑ እንጸልይ ወደ ጌቴሴማኒ ጌቴሴማኒ ማለት የአትክልት ስፍራ ማለት ነው። ኑ ወደዛ እንውጣ እንጸልይ አላቸውና እራት ከበሉ በኋላ ማቴዎስ 26:30 ላይ ወጡ። ከዛ እንደ ልማዱም ሰገደ። ከዛ እነሱንም ኑ አብረን እንጸልይ አለ። አብረው በመንፈስ ወደ ማን ነበር የሚሰግዱት? ኢየሱስና ሐዋርያቱ። አሁን ኢየሱስ በምድር እያለ ለአብ በብቸኝነት ከኢየሱስ ጋር ሐዋርያቱ ሰገዱ። አሁን ደግሞ ኢየሱስ ካረገ በኋላ ወደ ሰማይ ከሄደ በኋላ ለሁለቱ አንድ ላይ የሰገዱበትን አሳየኝ እስቲ ሐዋርያቱ። እሺ አሳያለሁ። በል በቃ ማስረጃውን እሺ በነገራችን ላይ መጽሐፍ ቅዱስ ውስጥ ከታች ያለው ሰው መጽሐፍ ቅዱስ ውስጥ ስግደት በሶስት ይከፈላል
አንደኛው የሰላምታ ስግደት፣ ሁለተኛው የአክብሮት ስግደት፣ ሶስተኛው የአምልኮ ስግደት በሚል እንትን ይሄ ምንድነው ክፍልፍል ለመስጠት ይሞክራል። የሌለ ነገር ለመተርጎም ማለት ነው። የለ እንደዚህ የሚባል ነገር። አሁን ፕሮቴስታንት ኦርቶዶክስን የሚጠይቀውን ጥያቄ ራሱን ስትጠይቁት መልስ የለውም። ወዴት ይሄዳል ተጠምዝዞ መሰላችሁ? ወደ ራሱ ወደ ኦርቶዶክስ ትምህርት ይገባል። ለምን ኦርቶዶክስ ከሌለ